ሰላም እንዴት ናችሁ? ተመልሰን መተናል። ስቴዘር ፖድካስት ያላችሁት ሸብረቅ ብለን እኛን እያያችሁ አምሮብን ምናምን የመጣ ነው። ዛሬ ተከበናል። በጠላት ተከበልን ያለ ነው ከላይ እስከ ታች። ዛሬ የዚህ ማሊያ ሲለብስ ሌላ እንዳይመስላችሁ የሊቨርፑል ደጋፊ ነው። አርሰናል ላይ ሊቋጥር ብዙ ነገር ለመባል ተዘጋጅቼ ነው። ምንም ነገር አንተ ያው ግን አውሮፓ መድረክ ላይ ወደ ሩብ ፍጻሜ ማለፍ ለሁሉም አይደለም። ስለዚህ ያው አንድ ላለፍ ነው ለራሳችን አርሰናል ቼልሲ ማለበት እነሱ ከተቷቸው እንደ ዩናይትድ ይሻላል እንደው በግድም ቢሆን ዩናይትድ ይሻላል። አሳምነን የካርሊ ካፕ ቶርናመንት ይበልጣል እኮ ካርናንት ቶርናመንት ከማለት ችግር የለም። የኛ ምን ችግር አለ? ኒውካስል የሚበላው ቶርናመንት ነው እሱም። ስቲል ከዛኛው አውሮፓ ተሸነፈው ቪዲዮ በጣም በቃ ደስ ብሎ አብዛኞቹ ፒኤስጂ ነበር መልክ ጥንት ጀምሮ አትሌቲኮ ላይ ነበር ያው ምድረ ሌባ ተሰብስቦ ነው እንጂ ያልፍ ነበር። ምድረ ሌባ ተሰብስቦ ቆይ በኋላ እናወራበታለን። አሁን ጣልቃ እንገባ። ስለ ሊቨርፑል ነው የማይ ደጋፊ አይደለም። አታስደግፈው። የማይ ደጋፊ አይደለም። ማድሪድ ፈልገነው ነው እኛ ፈልገን ያገኘው። ማድሪድን ብለናል። ማድሪድን ግን ሊቨርፑልንም ብለናል። ዶርስ ቻምፒየንስ ሊግ ላይም ለማየት ተዘጋጁ። 10-0 በርናው ላይ ዘግተን ቁጭ ሁሉም ቦታ ላይ ነው። ሁሉም ቦታ ላይ ግን አሁን ለማንኛው ለመመለስ ሊቨርፑልና ስለ ፒኤስጂ እንዴት ነበር? አንተ ንገረኝ እንጂ ካንተ እናመሰግናለን። በጣም እኔ ሰላም ነው የሰጣችሁ ከልብ እናመሰግናለን። ፒኤስቪ ሰላም መስጠት ቢያቅተውም ያው ቀጣይ ጀግኖቹ ይመጣሉ አያሳስብም። ለጊዜው ፒኤስጂዎች ግን ዝም ብለውልናል። እሺ ለማንኛው ጨዋታው መጥፎ አልነበረም። ከአብሶ ከሰከንድ ሊግ አንፃር ሊቨርፑልም መጥፎ አልነበረም። ጥሩ ነበር። ሙስሊም ያጠቃ ነበር። ካሰብከው ውጪ ነው። እንደውም በጣም ይከላከላል ብዬ ነበር ያሰብኩት። መከላከል ነበረበት ብዬ ነው ማሰብ። ካልከኝ በቃ ወደፊት እየደማም የተጨጠ ነው። እኔ ስፔሲፊካሊ እሱ ደግሞ ጎድቷል ብዬ አስባለሁ። አልጎዳም፣ ጎድቷል። ስለ ሰዓታችሁ ነው። ሳላ ቢያገባ ኖሮ ያ ኑኔዝ ያወጣበትን ዲፍሌክሽን እሱማ ቻንስ እኮ ባለፈው ምኩት ታለ ግን ሞር ኦፍ ኢፌክቲቭ የሚሆነው ሲሞ ነበር። እድላቸውን አልተጠቀሙም ነው። ኧረ ባርኮላ ይሳተውስ እንዴ ሰታዋል እኮ ለዛ በጣም ውስጥ አይደለም። እኔ የምልህ አጀማመሩ ነው። ሊቨርፑል ቢያገባ ጥሩ ይሆናል። ጫሽ ምርጫ እኔ ዲያዝ የሚገባል መሰለኝ ነበር። ጆንስ ይገባል ብያስብ ነበር። ሚድፊልድ አብዝቶ ለምን ፒኤስጂ ሚድፊልድ በስማ ከመቼው እንደሚወሩ ከፓሲንግ ብስትል ፓሲንግ ከወርክ ሬት ብትል ወርክ ሬት በቃ ኤቭሪዌር ነበሩ። ስለዚህ ስሎት እኮ ብሏል። ግን ከአርሰናል ጋር እንደዚህ አልተጫወቱም ነው ያለው። ኦፍ ኮርስ አልተጫወተም። ኤቲም እንኳን ነበር የሚዛኔ አሁን እኮ ነው ሙሉ አቋም ላይም እኮ እንደዛ ነበሩ እኮ እዚህ ቡድን ውስጥ የሌለው ኤምባፔ ብቻ ነው ብለዋል። እሱ ለኦብቪየስ ለሆነ ሪዝን እያለ ነበር። የተሟላ ቡድን ሆኖልን ነበር እና እሱን ዶሚናንስ ሚድፊልድ ላይ ባለፈው አይቷል። ይበልጣል ስለተበለጠ ስላየው አሁን ግን ቁጥር ጨምሮ ሚድፊልዱን ትንሽ የሆነ በቁጥር ኳሱን ለመያዝ ይሞክራል ማን ብያስብ ነበር። ኳስ ቢዝም ቢያጣም እንኳን ሚሮራጥ ሚድፊልድ ላይ ሰው ያወዛል አስቤ ነበር። ዲያዝን አስገብቶ ዲያዝ ጥሩ ነበር እኮ ባይዘው መጥፎ አልነበረም። ያስጨነቅ ነበር ሐኪሚን በዛ በኩል እኮ 2-3 በደንብ ያስጨነቁ ነበር። ወደ ፖይንቱ ምንድነው በቃ እዛው ከያዝናቸው እዛው የመቀ ቻንስ አላቸው ነው። ግን ሚድፊልድ በጣም ዶሚናንስ ቱ ጉድ በጣም በቀላሚ ቬቴና ነው በስማ ፊቱም በጣም አሽከፈለ ዴምቤሌ ሲያቃጥለኝ ነው ያመሸው። ሲያቃጥለኝ ዴምቤሌ አንኳስ የረዘመበት ኳስ እንደሳተ ስንት ኳስ 2-3 ኳስ የረዘመበትማ በቃ የሌለ ነው። ግን ስንት ኳስ አንድ ያወጣበት ኳስ ወረ በስማመ ኤግዛክትሊ እንደዚህ ብሎ በጣም የሚገርም ግን ሾዬ በጣም የሚገርም እኔው ማግባት ያለበት ነው። ፐርፎርማንስ ማን ነው አውጣ ትላለህ? እኔ በሁለቱም ጌም ላይ ትሬንት ይሾቃል ብዬ አስቤ ነበር። የመለመናገር እንዳሰበው ይሾቅብኝም ትንሽ ሮቦ የመጀመሪያው ላይ በቃ እንትና አንግራቷል። የመጀመሪያው ላይ እንዳሰብኩት አልነበረም። ግን አሰቲም ይሄኛው ላይ እኮ ሊቨርፑል እኮ በጥፋን ነበር። እዚህኛው እንትን ላይ ኮስ በጣም ደፍሮ በቃ በሜዳችን ለምን ነው የጫወተም ነበር። መጥፎ አልነበረም። ሊቨርፑል መጥፎ የነበረው
ተጨማሪ ሰዓት ላይ ተጨማሪ ሰዓት ላይ መቶ በቃ ሞተዋል። ጆታ 90 ደቂቃ ላይ አሪፍ ነበር። ጆታ እንደጠበቁት አልነበረም። ኑኔዝ ቢጀምር ደግሞ ለዛና ላንን እንችል ነበር። ኖ ግን አውርተን ነበረ ትዝ ካለ ከጨዋታው በፊት ኑኔዝ ቢገባ እዚህ ጨዋታ ላይ ሜቢ ዶሚኔት ያደርገዋል የመከላከሉ ማንከኔስ ተቀይሮ ወጣ ምናምን ነገር ሰው እሱም ያኛው እንትና ምርጥነቱ እንደ ስላውት ሁሉ ጥሩ ጌም ማኔጅመንት አለው። ኬራም በጣም አሪፍ ነበር እሱ። በቃ ምንም አይተኸው አሁን ማይንዳችን ላይ የመጣው የሁለቱ ጌም ነው። በቃ ጭምቅ ብሎ የመጣው ባናለ የመጀመሪያው ላይ ቶታል ዶሚናንስ ነበር እንትና ፒኤስጂ። ሁለተኛው ላይ ደግሞ ቶታል ዶሚናንስ ባይሆንም በቃ ጥሩ ነበር። በቃ አሪፍ ነበር የነበረው። ሊቨርፑልን በደንብ ሄደ ነበር ያመሄድ ነበር። ኢን ቶታል ማቹን ስታየው ዲዘርቭሊ ፒኤስጂ ማለት ዲፌንሲቭ ኤረር መሆኑ እኮ ደግሞ ይበለጥ የመጀመሪያው ጎሉ ራሱ ክሊር አረጋግጥ ተቃጥረናል። ጌሙ ካለቀ ከ10 ደቂቃ ልክ ፔናልቲ ልክ ሊመታ ሲል አወዝ ላይክ በቃ ይስተዋወቅ በቃ ለምሳሌ ቦዲ ላንጉጃቸው ያስታውቃል የሁለቱ ቲም ዲፈረንስ ልክ በቃ ሁሉ እንዴ እኔ በፔናልቲ ቶሎ በረዙ ያልኩ ነበር። አብሶ የመጨረሻው 15 ደቂቃ እንዴት እኮ ያበደ እንደናቸው በጣም ወራቸው በቃ አስበው የሆነ ሳለ እኮ ይኖዋት እሺ ረጋ ለበል ፔናልቲ ልጠብቅ የሚልበት ሰዓት እኮ ያቆቲም እኮ ፔስቲ እኮ ነዛ ነበር። ሊቨርፑል እንደደከመው አውቀዋል። ወደፊት ነበሩ በቃ ኳሱን ያሽከረክሩት ወደዛ እና እኔ ደግሞ የሊቨርፑል ተጫዋች ደግሞ መድከም ነው የምታየው ነገር ነው። በቃ መድከማቸው ደግሞ በቃ የሆነ ሞመንት የሚጠበቅበት የሚገባ ኳስ ያለ አሁን ይመስል ነበር። በቃ እንደዛም ሆኖ ደግሞ ጨዋታው ካለቀ በኋላ ደግሞ የምታየው ፊት ደግሞ ሊቨርፑል ቀደክሟቸዋል። በቃ ቦዲ ላንጉጃቸው በደንብ የሚያስታውቅ በዛ በኩል ስታያቸው ደግሞ ዛሬ ሞቲቬትድ ምናምን ነገር ጥሩ ነበር እኮ የመጀመሪያውን 90 ደቂቃ እኔ ሊቨርፑል አራራ በቃ ደፍሮ ነው የገባው ዛሬ። አይ ደግሞ ብለን ነበር የመጀመሪያ 20 ደቂቃ ላይ ፒኤስጂ ካስቆጠረ ያለን ነበር የባለፈው ፖድካስት ላይ ጨዋታው በጣም ሌላ መልክ እንደሚይዝ አሊሰን ግን ፔናልቲ ትንሽ ሰልፍ መጥፎ አይደለም ግን በቃ የምታቸው ገራሚ እንትን ያመጡት እኮ ዲቤሌ እንደዚህ ብሎ በዚህ ጋር አይ የመጀመሪያ አንድ ኳስ ማን ነው ቪቪያን ነው የመታው ብሮ ከባድ ነበር። ቪቲኒያ በጣም ደንግጬ ልብ ራሱ በመሬት የመታው እሱ ግን እግሩን ካየኸው በጣም ከባድ ነው ለመመለስ ወደዛ ነገር እንደዛ ነገር በቃ የሆነ ቦዲ ወደዛ ከሄደ በኋላ አሁን ትንሽ እንኳን እግሩን ወደዚህ እንኳን ቢሆን የሚመለስ ኳስ ግን ደግሞ በጣም ቅርብ ነበር ለበረኛ አይደዚህ ምቶች ዶም አይመለሱም ቦዲ ለመመለስ ይከብዳል። ጆርጂኖ እንዲኮሩክ አሁን ይሄን የምትራሱ እኮ በዛ በኩል ተመቶ ቢሆን ኖሮ እኮ በቃ ወደዛ ነገር እንደሚሄድ ነገር ብሏል። አሁን ወደዚህ መመለስ ነገር ነበር የከበደው። ኦፍ ኮርስ ይከብዳል ማለት ነው። ማዲፋሽ ኮፒናል ኑኔዝ ግን እንዴት ሲወጣ ያስታውቃል። እኔ ዩኒቨርሳሊ የሚታወቅ በቃ ሲሄድ ሳተውናል ኮንተ በቃ ጆንስ ሲሄድ እንደዚህ አይነት ጌም ላይ ህፃናትን ማስመታት ቫንዴክ ለምን አልመታም? ቫንዳይክ የመጨረሻውን ሂሮ መሆን ፈለጋ ነው እንዴ? ሰው ፊቭዝ ሊመታ ይችላል። ቫንዳይክ በጣም ምርጥ መች እኮ ነው እኮ አይ ሳላ የመጀመሪያውን ቫንዳይክ ነው። እነዚህ ትልልቆቹ መጥተው ሞቲቬት ማድረግ ነበር። እኔ እንደማስበው ልጆች የመጀመሪያው ነው። ዳርዊን ደግሞ ሂዝ ስትራይከር እኮ ማካሊስተር ወጥቶ ነበር። ጥሩ እኮ ሜቢ ቀጣይ ሁለት መች አልታየም እኮ ለመች ማለት ነው። አራት ሰው መጥቷል። ቫንዳይክ ነው የቀረው። ሶስት ነው የመጣው። ሱዋሬ ማሳላ ጆንስ ኑኔዝ በቃ መጀመሪያ ሁለተኛ ኑኔዝ ሳታ ከዛ ጆንስ ደገመ ሶስት ነው የመጣው። ከዛ ቦዝ ላይ ማካሊስተር ቫንዳይክ አይ ቲንክ እነሱ ቢመቱ በጣም ማካስተር ወጥቶ ነበር። ወጥቷል ማካሊስተር ኤሊት ገባ በማካስተር ኦ አራተኛው እሱ ነበር። ማካባዝ ሞቶ ነበር ይመስላል። በቃ እሱ ኤክስትራ ታይም እኮ የተጨማሪ ሰዓት ላይ ሊቨርፑል እኮ የለም መቀየር አልነበረባቸውም እኮ ነው። ነው ደግሞ አላ በቃ የለም ሞተዋል እኮ ፔናልቲ እኮ ማሰብ የለብም እንዴ? ፔናልቲ ይጎዳል ጀመረ ፔናልቲ ድረስ ተቀይረው በኒው ሊግ ራሱ እኮ የፕሬስ ነበር የሚገባበት ነበር ይመስለው እኮ ግን ይደከማችሁ። እኔ ሲመስለኝ እንትን መጫወት አልነበረባቸው ሳውዛምፕተን ጠንካሽ ብላችሁ ገባችሁ ግን እንኳን ጠንክረን ገባን እንዴ ሳውዛምፕተን ላይ አመረሩ። ፒኤስጂ ላይ ብያለሁ እንዳለ አርፈዋል ከሶስቱ በስተቀር ፒኤስጂ ደግሞ ያረጋገጠው እንትን ነው። እኛ ደግሞ ለአርሰናል ደግሞ የሆነ ሪስፔክት አለን። ገባክ ይደርስብናል አሁን እንላለን ያጨበጨቡ ሪስፔክት እናደርጋለን። በቃ አሁን በቃ እኛ ማድሪድን
ስጥት አድርገን አሁን መጨረስ እና ይሄ በእናንተ በኩል እንዴት ነበረ የእሱ ማች? አርሰናል ምን በአራት ሌፍት ባክ ነው የተጫወት ነው ከፒኤስቪ ጋር ከፒኤስቪ ሆኖ ቡድኑ ስኬሊ ይታያል ገባ፣ እኮ። ካላፊዮሪ ገባ፣ ቲርኒ ገባ፣ ዚንቼንኮ ገባ። 7-6 ጎል ብልጫ የዘግታሪያ አይ መሞከራ ጥሩ ሞክሯል። አሁን ያው ሳካን ሰርፕራይዝ አድርጎ ለማድሪድ ጨዋታ ያደርስልናል። ኦልሞስት ከአንድ ወር በታች ነው ያለን። እኔ አሁንማ በዚህ ከዘግቶ በርታ ያልኩ ነበር እኮ ሊቨርፑል የሚያልፍ መስሎኝ ሎ ብሎክና ሴት ፒስ ያልኩ ነበር። ሞስካው ይቀጠቅጠዋል። በቃ ኤምሬትስ ላይ 1-0 ይላል፣ በርናቦ 0-0። እሱ ነው ሀሳቡ። የተፈራው ግን ቪኒ ራሱን ጠልፎ ፔናልቲ እንዳይሰጠው የተባለ በጣም አይ ብሮ ሁለተኛ እግር እንዳይነካ ስጋ ኤምባፔ ለምን የተመታ አልመታም? ጨዋታው ላይ ኤምባፔ ኤምባፔን ለምን አልመታም? ቀድሞ የሚያልቅ መጀመሪያ መቼ ቪኒ ነው እንዴ? ሞን የለም። አይ ቆይ ዞርን ወደ አትሌቲኮ ወይስ ጨረስክ? አርሰናል ኦብቪየስ አይ ምንም በቃ ቀጣዩ ነው። ቤሲሊ ዩኬርስ ካስታውሳ ማድሪድ ደርቢ ሊቨርፑልን እንዴትህን ያልታደርኩም ጀግና እንደሆነ አልታደርኩም ማለት ሜቢ 15 ቀን ያደረኩት በጣም አታሪጅ ማምን ነገር አስብ የተነፈስኩኝ ማማን ውፋልኩኝ ተቃጠልኩኝ ማምን ነገር ከዛ በኋላ ግን ተኛ በቃ አልኩኝ እንቅልፍ እኮ መድኃኒት ነው። ማኛም ተነስተን ጠዋት አንቃጠልም እኮ ያቺ 15 ደቂቃ ነች ተቃጥለን ዲዘርቭ የሚያደርገው ቲም ነው ሄደው ምንም አይልም ማምን ግን ስናፌር በቃ ሳይሸነፍ ሊጉን ላውራ ሳይሸነፍ ሙሉ 7 ጌም አሸንፎ አንዳቸው ወጥቶ ፒኤስጂ ማግኘት ፒኤስጂ እኮ የጨረሰበት ቦታ እኮ ነው። ምን ይደረግ ህግ ነው። ከዛ ፒኤስጂን አግኝቶ አንድ ማሸነፋቸው ተሸንፉት ያኔ አሸነፍ ነው ምርጥ ነበረ። ለዚህው ከማድሪድ ፌስ ካደረግነው ማድሪድ ቲም ፒኤስጂ የማይገናኝ ነገር ነው ወይ? ማን ነው እኔ ነኝ ሱፐር ሊግ የምፈልገው ይሄን ጨዋታ አርቁልኝ ምናምን ብሎ ሲጽፍ የነበረው? እንዴ እኔ ነኝ እንትን አስቶን ቪላ እኮ የፈለከው ሰጥ ሊቨርፑል ከፒኤስጂ ጨዋታው እኮ አይደለም ጨዋታ በጣም ቦሪንግ ጌም ነበር። እንዴ ይሄንን አዝነን እና ይሄ አዝነን የፈለከው ሰጡ አይደለም። አሁን ይሄ እኮ ቦሪንግ ጌም ነበር እኮ ሴም ሌቭል ቲም ሆኑና ቦሪንግ ጌም ሆኑ እኮ ሊቨርፑል ከብሩጅ ወይ ከአስቶን ቪላ ቢሆን እኮ የሚከላከል ቲም ከሚያጠቃ ቲም ያሚዋሉ አትስ የሆነ ነገር ታያለህ። አሁንም የሚከላከል ከሚያጠቃ ፌር አይደለም አትልም። ፌር አይደለም አትልም። በቃ ፒኤስጂ ማግኘት የነበረው ነው ህጉ እኮ ነው። ፒኤስጂ እታች ጨረሰ ደረሰ። ቀጣይ አመት ነው እንደዚህ አድርጉ እናንተ ምን እታችን ነው ዝቅ ብሎ መጨረስ ሶስተኛ ጨርሰና ፒኤስቪ አንደኛ መውጣት የዛን ጊዜ ነው ፒኤስቪ የሆነ ወይ ተናግሬያለሁ። እነዚህ ስለማይረቡ ነው እንጂ ሊቨርፑል ያን ያልጥሩ ነው አይደለም ሊጉን የሚበላው። እኔ ተናግሬያለሁ። ስቲል ዘ ቤስት ቲም ኢን ዘ ሊግ እኛ ነን። አሁንም ቢሆን የሞተ ሊግ ሆኖ ነው ቤስት ቲም ኢን ዘ ሊግ። አንድ ጌም ሶስት ዲፌንሲቭ ሚድፊልደር ይዘው የሚጫወት ቡድን ከሊቨርፑል ከላይ እስከታች ዳውን ከ14ኛ አይከብድም ትንሽ ይሄ ሽንፈት እሱ ሲያወራኝ ዳውን ከ14ኛ አውሮፓ ውድድር ውስጥ ያለው የሊቨርፑልን ሽንፈት ሳንወጣ በዚህ ኒውካስትል ላይ አፌክት ያደርጋቸዋል ብለህ አታስብም? ኒውካስትል ጨዋታ ላይ ደግሞ ትሬንት የለም፣ ኮናቴም የለም። ትሬንት ለምን ሆነ? ራይት ባክ ነው ያላችሁ ጎርደን በቀይ ወጣ እንዴ? በቃ ያኮ ሌፍት እና ራይቱ በቤንች ይሆናል። እሺ ብራድሊ የለምሽ በማን እንደምትራፋ ተቆርጦ አንዴ እሱ ከዛ ኮናቴ የለም፣ ጎሜዝም የለም። እሺ ምን ነው የምትሉን? ቆይ ታሸነፉልን። እኔ ይጥራል the best week ኒውካስል ይመሽንፍ ኮ ያ ኢትዮጵያዊ ያገባ ነው እንግዲህ ኢትዮጵያዊ አይዛክ ወንድባይ ይስሐቅ ምታዳምጠን ከሆነ እባክህ ያሸንፋል ብለህ ታስባለህ? እርግጥ አድርገን ነው ማሸነፋቸው። ስለስንትስ እርግጥ አድርገን ወለ አንድ ድል ነው። እኔ ወደ ፔናልቲ ምናምን ይሄድ ይመስለኛል። እኔ ኒውካስል ይጋደላሉ። ለምን it matters the most እነሱ ዩናይትድ አሸንፏቸው አሁንም ከሁለት ዓመት በፊት ዩናይትድ አሁን ሊቨርፑል ይጋደሉታል። በቃ ይሞታሉ። ሊቨርፑል ደግሞ ደክሞ ነው የሚመጣው እንትን ብሏል። በቃ አላ ደግሞ ያ ሚድፊልድ ሲል ደግሞ ከሆነ የሚገቡት ጋር ኦስኮርስ በሱ ነው የሚገቡት። በቃ መውቀጥ ነው ወፍጮ ሜሬጅና ቶናሊ ሆነው ጋር ሚድፊልድ ወፍጮ። ስለዚህ እንትን ኮንሳ ነው የሚገባው አይደል? ተከላካይ እናንተ
ኮንሳ ነው አንገራ ሴንተር ባክ እሱ ነው ፉል ባክ ወንዶ አናውቅም ኳንሳማ ቪላ ነው የቪላ ራይት ባክ ነው ኳንሳ እሺ እሱ ነው የሚገባው ስሜቶን ተቆጣጠረ ፓርቲ እንስጣችሁ ራይት ባክ አስትሪድን መላክ ነው ያለባችሁ ኒውካስል የምን አይዛክ ምናምን እሷን ነው እንዳስኪ መላክ ኤንዶ ነው ሴንተር ባክ ነው የሚገባው ሴንተር ባክ ሆኖ ኤንዶ ከማጋ ከቫንዳይክ ከታ ኮንሳ ካምባው ደግሞ ራይት ባክ ግን ከቲሙ በላይ ይሄ የማይንድ ኤሌመንቱ እዚህ ጌም ላይ ቻምፒየንስ ሊግ በጣም አፌክት ያደርጋል ቻምፒየንስ ሊግ አፌክት ያደርጋቸዋል ማን ነው ደግሞ ይሄን ጌም በጣም የሚፈልገው ይሄ ያርነ ስሎት ማኔጅመንት ይታያል አምን አርሰናል ካስቶን ቪላ ይጣለው እንዴት ነው ከሙኒክ ተሸንፎ መጥቷል ካስቶን ቪላ ይጣለው በቃ ከቻምፒየንስ ሊግ አውቶ ነው ወዲያው ያስቶን ቪላ አይ አሁን ምን ተስፋርጋለሁ መሰለክ ቀያሪ ማምን ነገር አሁን እንትና ጋክፖ መግባት ምናምን ነገር ኒው ብለድ በቃ ጋክፖ ቢሆንም የኔ ውስጣቸው የሚሞት ነገር አለ ኤሊየት እንዲጀምር ማድረግ አድር የሆነ አዲስ ሊግ ውስጣቸው የሚሞት ነገር አለ ቻምፒየንስ ሊግ ነው በጣም ነው ኤክስፔክት የሚያደርጉት ጥሩ እንሄዳለን ፕሪሚየር ሊግ በጣም ገፍቶ ስለሚካስተም ማስገባት ሞተኩ ተስፋ አለ ሳላ ባላንዶር በቃ ሳላ ባላንዶር ለምን ነው የሞተው ስናሮቨር ለምን ማድሪድን ካስወጣ ዳሴት በቃ አለ ግልጽ ነው በቃ ይኸው ሻምፒየንስ ሊግ ላሊጋንም አብሮ ከበላት አንድ ቲም ዲሊጅናል ሻምፒየንስ ሊግንም ላሊጋውን ከበላ ቻምፒየንስ ሊግ አንዱን እንኳን ቢበሉ ገፍቶበታል እሱ ይክፉበታል ግማሽ ፍጻሜ እንኳን ይደርሳሉ ወይ እንደ ማክፋሳ ነው ካስከራለ ሞድሪች በራነር አፕ ነው የበላው ወርልድ ካፕ ላይ በራነር አፕ ስለነበር ወርልድ ካፕ ነው ወርልድ ካፕ ወና ሻምፒየንስ ሊግ በልቷል ማመስ ተቀበልቷል ሳላኮ ቻምፒየንስ ሊግ ላይ በቃ ከግሩፕ ስቴጅ ውጪ ምን እንደ ሳላ ፕሪሚየር ሊግ በልቶ ኮኮጎላ ግቢ ሆኖ ከዛ ፕሌይ ኮከብ ጎልደን በልቶ እንትን ሚድፊልደር ኦፍ ዘ ይር በልቶ ሚድፊልደር ኦፍ ዘ ይር ከዛ ደግሞ ፕሌየር ኦፍ ዘ ቶርናመንት ብሎ ፕሪሚየር ሊግ ላይ ሮድሪ አምናንተ ያው ሁሉ ነገር ሰርቶ ራሱ አልበላም እንኳን ሮድሪ በላ ኦ ቻምፒየንስ ሊግ ቪኒ በላ ማይበላበት ቪኒ ነው የሚገባው ይኸውልህ ሰማኝ ይገባው ገደ ቪኒ ነው የሚገባው ስለ እቺ የማድሪድ ፍቅርሽ ናት እንጂ ብትወራው ሰማኝ ሃላንድ እሺ ምን ያኔ ማለት ነው ሌቦች ስለሆነ ነው ሜሲ የበላው እኮ ሌብነት ስላለ እኮ ነው ይሁን በቃ አቆ አንድ ነገር ከእሺ ከሳላ ወጣ ብዬ የማስበው ወይ ባርሳ ወይ ማድሪድ ቦዝ ከበሉ ላሊጋውንም ሻምፒየንስ ሊግም ከበሉ ኦቬዝ የሆነ ነገር ነው ይወጣሉ በቃ ደንደርሶን እኮ ሹር ነው ማድሪድ አይደል ይድረስ who cares ዋንጫውን አልበላም ሹር አይደል who cares ዋንጫውን ምንም ባርሳ ላሊጋ በልቶ ማድሪድ ሻምፒየንስ ሊግ ከበላ ሻምፒየንስ ሊግ ባይ በልቶ ባርሳ ቁጥሩን አይተዋል አይግላኝ አይ ምን ከሰላምን ምን ይታነሳል ከሳላ ሳላኮ ዩሮፒያን ጎልድ ፔናልቲ መጥቶ ነው ሳላኮ ፔናልቲ አይደለም ፓምፔራጋት ኮንትራት 50 ጂ ይዞ ሊጨርስ ነው ስለዚህ ምንም አርጊው ማድረጋቸው እሺ እኔ አሁን ለምሳሌ ሳላኮ ስኩል አይደለም ባይሳለ is the best player in the world ምንም እንትን ተለለ እንዴ ባላንዶር ጋር ሲደርስ ነው እኔ ያሳብ ባላንዶር ሲደርስ ኬን ማን ነው እንዴ ኬን ቻምፒየንስ ሊግ አረበስማ ቻምፒየንስ ሊግ እና ቡንደስሊጋ ከበላ ኬን አይደለም አንተ ቡንደስሊጋን አስተታተል ለምን ከባድ ነው ሊጉም እኮ አዛካልክ ባሁኑ በጣም ከበላ ለምሳሌ ኬንና ካምፓኒ አዲስ ስለሆኑ እና በሚል ለሁለቱ በጣም ቫልዩ አለው እንደ ሙኒክ አይደለም ኬን አንደኛ አይበላም ቻምፒየንስ ሊግ እና ቡንደስሊጋ ሊሆን ይችላል እናስበው ነገር ነው የባር አንደኛ እንግሊዛዊ ነው ሙኒክ ነው ፕሮፓጋንዳው በደንብ ይረጫል ብሮ ቻምፒየንስ ሊግ ከበላማ ኢትሶቨር ይሰጡታል ሁለቱም ላይ እኮ ይሆናል ብለን እናስበው ነገር ነው ሙኒክ አይበላም ቻምፒየንስ ሊግ ኬንን አስወጡት ከዚህ ሙኒክ አይበላም በቃ ለናወራ የሚገባው ስለ ባርሳና ስለ ባርሳ ኢንተርናል ሶስት ቻንስ አላቸው ያስባለሁ አይደለም ምባፔ ያለው ቪኒ ያለው ትንሽ ኬን ራፊና ምባፔ በቃ ምን ቻንስ ኬን የለውም ከሳላ በላይ ቻንስ ነው የሚችል ኬን የለውም
ራፊናና ምባፔ ኦር ቪኒ ላሊጋውንም ሻምፒዮንስ ሊግን ከበሉ ይበሉታል። ከዛ ውጭ አይበሉም። ይበሉታል። ወይ አንተ የምትለው ሳላ ፕሪሚየር ሊግ በልቶ አሁን ምባፔ ሻምፒዮንስ ሊግ ቢበላ ላሊጋው ሳይቀር ፕሪፈር የሚያደርጉት ሳላ ነው። ሳላ ኢዝ ዘ ቤስት ፕሌየር። ባለፈው ምን አልከኝ? ስለ ከለር እያወራን ነበር አይደለም? አይ እኔማ ሳላ ቢበላው ልክ ነው ባይ ነኝ። ግን ሁለቱ ሳላና ቪኒ ተመሳሳይ ነገር ከበሉ ማን ነው የሚበላው? ቪኒ እኮ አሁን ተመሳሳይ ነገር አለ። ስለ ተመሳሳይ ነገር አለ የሚያወራ ነው። ስለ አፍሪካ ዋንጫና ስለ ኮፓ አሜሪካ ያወራ ነው። አሁን እኮ ያወራ ነው። የለማ ስለሱ ያወራ ነው። የዛኔ ስናወራ በአፍሪካ ዋንጫ ሜጀር ሊግ ቶርናመንት አይደለም በሚለው ክርክር ነው። የትኛው ቫልዩ አለው በሚለው ነው። እንዴ ቫልዩ የትኛው ነው? ላሊጋና ፕሪሚየር ሊግ ተመሳሳይ ቫልዩ ነው ያለው። ከዛ በኋላ ሁዝ ዘ ቤስት ፕሌየር ተጋላ። ግን ላሊጋ በልቶ ከዛ ግን ሻምፒዮንስ ሊግ ከበላ በቃ ሶፋ ያለቀ ነገር ነው። ላሊጋ በልቶ ፕሪሚየር ሊግ ከበላ ግን በዚህ አመት ጥሩ የነበረው ጫሽ ማን ነው ኮኮኮላ ቢሆን ጫሽ ለምን ይሰጠዋል? ምንድን ነው ፕሪሚየር ሊግ ውስጥ እንዴ ሻምፒዮንስ ሊግ ብቻ ስለበላ ብቻ ምባፔ ሰጠዋል? 100% ላሊጋውን ባርሳ ቢበላ ፕሪሚየር ሊጉን ሊቨርፑል ቻምፒዮንስ ሊጉን ማድሪድ ቢበላ ከምባፔና ቪኒ ያወጣል። ለምሳሌ 100% ሲቲ ከ7 አመት 6 ሆነኩ በልቶ ሲበላ ማን ባለንዶር በላ? አሁን እኮ ነው እኮ ዩዥዋሊ ሲበላ እንትና ማድሪድ ሲበላ የሆነ ነገር አሉ ይብራል ወይ ላሊጋው ማም ይብራል። ባርሳ መቼ ነው ያን ያንተ ያደርጋል? ቻምፒየንስ ሊግ መብላቱ ነው በቃ ትልቁ ቻምፒየንስ። አንተ የምታይቁ ቻምፒየንስ ሊግ ከበላ ባርኖ ትበላለህ ነው 100%። ይሄ ሁሌም የነበረ እኮ ከቻምፒየንስ ጋር የሚጨመሩ ነገሮች አሉት። አረ የለም ቻምፒየንስ ሊግ ብቻውን ንጉስ ነው። ልቋጭላችሁ ይሄን ክርክር ማባየው አሁን አርሰናል በልቶ ከአርሰናል ማድሪድ ሰጠው ነው ልትሉ ነው በይሰጥ አርሰናል ሲበላ። ስለዚህ አሁን ራያ ጌት ሬዲ እያወራን ያለ አርሰናል በልቶ ማድሪድ ነው እንጂማ ባየርንም እኮ ቢበላ አይሰጠውም እየተባለ እኮ። ማድሪድ ግን ፒአር የሚባል ነገር አለ። ቻምፒየንስ ሊግ የውድድሩ መጨረሻ ላይ ነው የሚካሄደው። ስለዚህ ያንን ያሸነፈው ሞር ድምጽ ያገኛል። ከዛ ጋዜጠኞቹ ብለው ለአንዳቸው ይመርጣሉ። ሳላቻ ኤክስፔክት እኔ እኮ ለአንተ ሳላ ቢበላው እኮ ይገባዋል እኮ በቃ ይገባዋል አይሰጡትም። ፒአር ሰጠዋል። አፍሪካ ቢበላ ደስ ባለኝ ግን ስለዚህ አንጀሊና ይመኝ ማለት እኮ ፕሪሚየር አይበላም። ቶፕ 3 እንኳን ፍራ ቶፕ 3 ሊሆን ይችላል። ሶስተኛ ምናምን ይሰጡ ሶስተኛ ችግር ወይ ጉድ። እኔ እዚህ ጋር ፕሪሚየር ሊግን ይብላ ኮኮላ ቢሆን ይጨርስ። ከዛ ኮኮብ አሲስት አብዞ 20 ገብቶ ይጨርስ አሲስት። ከዛ በኋላ አይስቱት ምን ታረጋለህ? ይገባ ያንን ጋዜጠኛ ማን ይባላል? ሜሲ እንደዛ ያከታተሉ ሲሰጡት ማን ምን አለ እንዴ? ሜሲ ዘጎት ምንድን ነው የምትለው እንዴ? ጎት ስለሆነ ብቻ ዲዘርቭ ያደርጋል ማለት እኮ አይደለም። አዎ እንዴ ዛሬ at the end of the day who's the best player now? If he's playing in Europe, he's the best player. That's it. No. My Messi. ምን ማለት ነው? he's the best player. He's the best player. ዩሮፕ ውስጥ ነው አሁን ምንም እንቅስቃሴ ሳያደርግ እንዴት ነው ዘ ቤስት ፕሌየር የሚሆነው? ሜሲ እና ሃላንድ አንድ ቡድን ይዘው ወደ ትሬብል እየወሰዱ አንድ ቡድን እንዴት ነው ሜሲ ስትለው አስበው ሜሲ እና ሜሲ is always the best player በጫወተበት ቲም ላይ ሊግ ክለብ ዩሮፕ he was always the best player on the team። ሰማኝ በአውሮፓ ላይ ሆኖ የሚያውቀው ከ8ቱ በ5ቱ ሶስቱን በስም ነው ያገኘው። አሁን 37 ነው አይደለ? 37 I'm not sure. ባርሳ ቢመለስ he is the best player in Europe 100%. he is the best player አይደለም። አይ መጨረሻ come on ስምንተኛ ፍቅር አንተ ያንግ ሰሆነ ብቻ አይደለም ሜሲ በይሳል አውሮፓ ውስጥ የማይቀርበት ምክንያት ማንም አፎርድ ስለማያደርገው እስቲ መጥቶ ይችላል ነው እስቲ መጥቶ ይችላል ማን አፎርድ ማን ይችላል እሱ ሜሲ ማንም አይችልም አፎርድ ጋር ስለሚገናኝ አይደለም አፎርድ ይችላል ማንም አፎርድ ማን አይችልም ለፔስጂ አፎርድ ያደረገው ለምን ሸጠው አያደርገውም ለምን ሸጠው ካቅሙ በላይ ስለሆነ እኮ ነው በቃ ቡድኑን ላይክ አሁን ያለው ቡድን ሙሉ ሆኖ አይገኝም ሜሲ ቢኖር እዛ ውስጥ ለምን ደም አይገኘው ሜሲ አግሮበታል ሲስተሙን ያበላሸዋል ሜሲ ላይ ወርክ ሬቱ አይኖርም ከሌሎቹ እንደዛ የሚለፉትን አይኖርም እዛት
ወርክሬት ላይ ነው ይችላል ዴምቤሌ ነው እዛ ጋር ያለው ሰው ከዴምቤሌ ወርክሬት ላይ ነው ይችላል ግን ኳስ አብሶ ኳስ ለሚስቲም አሁን ሜሲ ፒኤስጂ ቢኖር is the best player ምን ሜሲ አሁን ወደ ሜሲ ሄዳችሁ ዞር ከባላንዶ አጭበርብሮም ቢሆን 8 በልቷል አሁን ወደ 3 ነው 3 ሲገባ አራቱ ሮብድ ነው ሃንድስታውን ብሏል ኪንግ ሌዮ እሺ ስለዚህ የኒውካስትልን ጨዋታ እንገምትና ወደ ማድሪዱ እንሄዳለን ኒውካስትል አለ ማድሪድ ዘለነው እንምጣ ኒውካስትልን እንገምተው አንዴ ስለገባንበት ካራባው ካፕ ኒውካስትል አንድ ባዶ ወይ በፔናልቲ ወይኔ መናቅ እሺ አይደለም በቃ ጉድ ሞመንት አይደላችሁም አሁን በቃ ምንድን አንድ ጌም እኮ የተሸነፍ ነው እንዴ ትልቅ እኮ ነው ይበጣ ሞመንት በጣም ትሬብላችሁ ሳላ ባላንዶር አላጣ ሲቃረብ እና አንመለስ ወደ ቶፒክ ሊያጣ ይችላል ለያዘው አይ እኔ አጥቷልላለሁ ፖሲቢሊቲ አለው እንዳልኩ ሁለት ዋንጫ አንድ ልጅ ካነሳ ተስፋ ካራቦ ተቆጥሮ ላሊጋንና ቻምፒየንስ ሊግ አንድ ቲም ከበላው ባላንዶር ወደጎናርገጡ መባላችሁ አይቀርም እኛ የእንትና ስፓት እንወስደዋለን የመንሱርን ስፓት ገልበጥ አድርገን እና ስንት አልካት 2-1 እኔ አንድ ባዶ ወይ ፔናልቲ ኒውካስትል ኦፍ ኮርስ አኔጋ አይ ጫናውን የሚችሉት አይመስለኝም ኒውካስትል እንዲያሸንፍ ፈልግም እንደዚህ አይነት የሁኔታዎች ሞመንት ፉትቦል ሄሪቴጅ የሚባል ነገር አለ እዚህ ፖዚሽን ላይ ስትሆን ጨዋታውን እንደዛ ብለህ ነው ምን ፉትቦል ሄሪቴጅ ነው አትሌቲኮ ፉትቦል ሄሪቴጅ አይደል ፉትቦል ሄሪቴጅ ማድሪድ ነው የሚያልፈው ኦብቪየስ ቻምፒየንስ ሊግ አይደል እንዴ እሱ ኢሞሽን ነው እና አይ ቲንክ 2-1 ነው ሊቨርፑል እሺ ትንሽ ኒውካስትል እንዳይርበደበድ ኒውካስትል ላይ ሽንፍ ነው ፈልገው ነው ፈለግም ማንም ኒውካስትል እኔም ትንሽ ሊቨርፑል እንደው መበቀያ እንዳያረጉት ላለው ግን ቻምፒየንስ ሊግ በጣም ተቋጥራለና ምስሩ በደንብ ነው የምንቋጥረው በደንብ እኔም ግምቴ ወርስ ችግር የለውም በቃ ማለት ፈልጋል ውስጤ ሊቨርፑል የሚያሸንፍ ይመስለኛል በቃ ከመስጠት ነው ይመስለኛል ውጪ ግን ለኒውካስትል ማሊያ አርጎ መጣኩ በእናትህ ይገባቸው ሰገጥ ብለን ነው የምንደግፈው እሺ ማን አትሌቲኮ ወደቀብህ ምን ተሰማ አይ ከመጀመሪያው እኮ ምንም ከመጀመሪያ የለው የሚታወቅ ነገር ነው ምንም የሚታወቅ ነገር አልነበረ ሪዛልቱ የሚታወቅ ነገር ነው ግን ድራማው በዛ ድራማውም የበዛው ሌብነት ስላለ ነው ከድሮ ጀምሮ የታወቀ ነገር ነው ያኔ ስለ ማድሪድ አላውቅም ከላይ እስከታች ሎላይ የለም እኮ አይደለም አሁን ላይ ፔናልቲው ነው ፔናልቲ እግር ነካ የሚለው እኮ አለ ኖ ፌር አይደለም ለምን ነው አሁን all of a sudden እሺ ዩኤፋ እና ፊፋ ተገናኝተው ህጉን ይመለከቱታል የሚባለው ለምን የዛኔ ላፖርት ላይ ነው ምናምን ከሲቲ ጋር ሃፕን ሲያደርግ ኦኬ እሺ ይሄንን ህግ መመልከት አለበት አሁን ለምን ነው ህጉ እውነት ለምን ነው ልክ ያለው ነገር እኮ ምንም እኮ ኢፌክት የሚያመጣው ነገር የለም ስለተንሸራተተ እኮ ነው ገብቶ ከዛ በኋላ መጥቶት የገባው እንጂ ምንም አውቆ ያደረገው ነገር የለም ኢንቴንሽናሊቲው በቃ ይታያል ግን ኢንቴንሽናሊቲ ቢታይ ኢንቴንሽናል እኮ አይደለም እኮ እሱን እኮ ነው ማለት ሁሉም ላይ ተግበር ነው ማለት አባባሉ ኢንቴንሽናል አሁን ለምሳሌ ፔናልቲ ሰጥ እጁ አለው እጅ ነካ ብቻ ተብሎ ፔናልቲ አይሰጥም እንዴት ህግ አለ እዛ ላይ ራሱ እሺ ህግ አለ እዛ ላይ በዛ ህግ መሰረት ነው እና ምንድነው እና እዚህ ዲቴል ላይ እንዴት እንደ እኔ ያ ፓርት ሲታይ አይቻልም የሆነ ጊዜ ማህሬዝ እንደዛ ግብቶ ተሽሯል ከሲቲ ጋር ህጉማ እኮ ኦቬስ የነበረ እሱ ግን ይሄኛው ኦቬስ አይደለም ኤቭሪ የሆነች ዲቴል ስንት አንግል ምናምን አሁን እናንተ እኮ ያለቻለች ለምን ህጉ ተከበረ ነው ራይት ህጉ ተከበረ አይደል ህግ ተከበረ ኢንቴንሽናሊ እና አንኢንቴንሽናል የሚባል ነገር አለ ተንሸራቶ ህጉ ላይ ኢንቴንሽናል ብሎ ነገር ለሌላ ሞመንት እንደዚህ ፎከስ ያደርጋሉ ወይ ለማይድ ባይሆን እንደዚህ ፎከስ ያደርጋሉ ወይ ነው ብሮ ሩዲገር ተመሳሳይ መጥቶ ቢያገባ ኖሮ አይሻርም ነበር 100% እርግጠኛ ነው ጨዋታ ላይ
ያልሆነ ሴኔሪዮ እኮ ክሬት እያደረግን እኮ ምንም ሲኖር ያለም አይተነዋል። እድሜ ልካችን ዛሬ ምን አየው? ሌላ ዛሬ አየሁት ልንገርህ። ይሄ ነገር ላይክ በጣም ክሎዝሊ ቢታይ ኑሮ አርጀንቲና ያለ ዋንጫ አበላም ነበር። ፌክ ነው የሜሲ ኳስ አላየው? ኤዲት አይደለም ኤዲት ነው ደግሞ በአንድ ነገር ብቻ ነው ኤዲት ያደረገው። ሌላ ነገር ባይላቸው ኤዲት ተደረገ አልተደረገ ግን አለም ወደ 2 አመት አንተ ስማይ መልይ ህጉ ላይ ኢንቴንሽናል ምናምን የሚል ነገር የለም። ኢንቴንሽናል አይደለም እኮ በዚህ ዲቴል ወርደው አያዩትም ነው አያዩትም። በዚህ ዲቴል ወርደው አያዩትም ይላትም ቢሆን ነው ሌላ ቲም አለ። ሌላ ቲም ከማድሪድ ጋር ቢገናኝ ነው ሊቨርፑልም ይታይበታል፣ አርሰናልም፣ አትሌቲኮም ሁሉም ዘወርልድ ወርክስ ሪያል ማድሪድ ላይ እንደ ወርልድ ሮቴት የሚያደርገው ኦፍ ኮርስ 15 ነው ያለው 15 ነው ያለው ወደ ሊቨርፑል አይኩ አሁን 15 ደግፈው ማድሪድን አሁን ይሁሉ አጌንስት እኮ እኔም ከአርሰናል ጋር ነው እና እንዲሁም ኮምፕሌናችን ዳኛ እንዳለ ሆኖ ወይኔ ተሞት በቃ ከአርሰናል ጋር ይሄ አርሰናል ጋር አብ ቢያረጋስ ተቃውሞ ህግ ነው ትላለህ። ህግ ነው ያደርጋል ደግሞ something will happen ከዛ በቃልን የእጅ ሳስቶ ተሰጣቸው ለማድሪድ አበቃልን። እድሜ ልኩም ማድሪድ በዳኛ እንዳለፈ ነው። እድሜ ያው ችሎታም እንዳለ ሆኖ ግን በቃ እንደዚህ አይነት ክሩሻል ጊዜ ላይ ሁሌ ዳኛው ለነሱ ፌቨር እንዳደረገ ነው። ሁሌ ይወራል እንበላለን ሁሌ ኖይዙ ይሄ በቃ አልኩ አሸንፈን ነው ሰርቆ መብላት ያለ ነው። አሸንፉት ሰርቆ መብላት ያለ ነው። በቃ you have nothing to show ፖሊታውን ይሄ just አርሰናል ምን ልበል በህጉ የአርሰናል ደግፋ በህጉ አሁን ይሄ እኮ ግን ያው በህጉ እኮ አትከራከሩም እኮ ደግሞ ማድሪድ ስለሆነ የሚባል እኮ ነገር የለማ አለ እንጂ ሁሌ በየአመቱ የምናየው ነገር እኮ ነው። ማድሪድ ስለሆነ ሳብጀክቲቭ ነው ይሄ እኮ ሳብጀክቲቭ አይደለም ሪያሊቲ ነው። ያ የምናየው ነገር ፋክት ነው። ሪያሊቲ እና የራሱ ሪያሊቲ ላይ ያለ ሪያሊቲ አይደለም። ከማድሪድ ደጋፊ እንጂ ዓለም ላይ ያለን ደጋፊ ለምን መሻ እንዳልነበረበት በሎጂክ ዩዝ ሎጂክ ታዲያ ማድሪድ ነው ምናምን ሳትል ሎጂክ ማጂክ ለሚዩ something ፖይንትም ሰልክ መሻል ነበረበት። why ወላሂ ነገር መሻል ነበረበት። በቃ ሎ ስለሆነ መሻል ነበረበት። ግን ዘሎ ሁሉም ላይ እኮ ይሰራል ወይ ነው ጥያቄ ገባ አይሰራም እኮ ሎጂክ አይደለም ይሄ ታዲያ ሎጂክ ህጉ ላይ አለ ይሻላል በቃ ፔሬድ ለምን መሰለህ ይሄ ቫር ባይታይ ኖሮ አሁን በቃ ዳኛው አይ ይሄን ነው ብሎ ቢሽር ግን ቫር አየ በቃ ታየ ነክቶታል። አንተ ባይተዋል ማድሪድ ቢሆን ኖሮ እምባፔ ያንተት ቢገባ ወይ አይታይም ቼክ ለማድረግ ራሱ አይቶ ተቆጠረ ለፎ ጥያቄ ማድሪድ የዳኛ ድጋፍ አለው ነው የምትለው የለውም ነው የምትለው አለው ነው እንጂ ነው ሳንተ እስካውደስ ይሄ እኮ የለውም እስካሁን ድረስ that's how the world works በቃ ብር ካለ ያው ቆንጆ ከሆነ ምን ካለ በቃ እንዴኩ ግልጽ ነው። ሁለት የሆነ ያልሆነ ነገር ተንጠጣችን ወርክ ሃርድ ምንድነው ያለው ባለፈው you get more like here ማንጎ ነበርና አሳስተ ያላቸው ላክ አይደለም። ሊቨርፑል 1-0 ያሸነፈው ላክ ነው። every year ግን happen ሲያደርግ this is not luck። ባለፈው ኮምፓይን አድርገውት 4 years like past 10 years ምናምን ነገር ማይድ ያገኘውን ነገር ኮምፓይን አድርገውት ቪዲዮ ፖስት አድርገው ማለት ነው። ያስቃል በቃ ያስቃል። ቁጭ ብለን ነው የምናድረው እዚህ ከፍተን ሪአክት እናድርግ ብለን ነገ ጠዋት እናንተ እሱ ስሙ 15 ዋንጫ እንደዚህ ደርደር አድርገን እንላለን። ኢኮ ዲፈረንስ ነው that is the difference ያንተ እኮ ገብታ 2008 ላይ ባርሳ ስላቃጠለ በማድሪድ ብስጭት ለመቀየር የባርሳን ደጋፊ ለማቃጠል ዞር ግን ነው ባርሳ እኮ ባርሳ እኮ ከ2000 ዓመተ ጀምሮ ባርሳ ደጋፊ ነው አንተ አይደለም የማን ነገር ይሄን ማራ ገዝቼው ነው የማን ገዝቼው ነገር ባርሳ እንደዚህ አይነት ሰፖርት አልነበረው። የባርሳ እኮ በጣም ኦቪየስ የነበሩ የቼልሲው አንተስ መልይ ባርሳ ትደግፋለህ?
እኔ ማንቸስተር ዩናይትድ ብቻ ነኝ እና ለፌር ነው የምደግፈው ፌር እግር ኳስ አንፌር ስትሆን እንደዛ ከሆነ ሜሲ አሁን 8 እኮ አይገባውም ብለን እኮ ላይ ብዙ እኮ ነገር እኮ እና ታዲያ እኔ እኮ አይገባውም ባይ ነኝ ከፌሩ በኩል ባርሳም ደግሞ ወጥቷል እኮ ሪፖርት ወጥቷል እኮ ለዳኞች እንደሚከፍል ተብሎ ሪፖርት ወጥቷል 2006ኛም ቻምፒየንስ ሊግ ሮብድ ስንደር አያቃጥልም እሱ ቀላል ያቃጥላል የትላንት ነው ቢያንስ አንሰደብም ነበር አንድ ቻምፒየንስ አማራሪ ናምቃ አትሩ ሙቮን ብሉ ወይ በቃ ይሄ ያንተ ማድሪድ ግርማ ሞገስ አለው በቃ ደንጃም 15 ደቂቃ ላይ ተበሳጨው ስማ ደንጃም ቢፈራ ላይ ተበሳጨው እኔም ከዛ በኋላ በቃ ማኔ ማንደታ ምጥቃ ነው ወጥቶ ያረጋግጥ ያለው ዌል ያገባም አገባ የመተረም የሚባል ነገር አለ ኢንተር ወይ ፔጂ ማድሪድ ተስፋ የለም ማድሪድ ማንሰል መች መሰለ ተስፋ አይደል ፔጂ ነው በቃ ፔጂ ኢንተር አርሰናል አንደርስቲሜት ያረጋችሁ ያጨበጨባችሁት እንዳስሱ እኔ የተናገርኩት እኮ ዝቅ ያለ ሊቨርኩሰን ብቻ ነው ተጣጣ አንድ ቀን ማይ አርሰናል ካደፈ ከማይ ተጫውቶ ይገባል ይብላ እንዴ ይብላ እውነት ብሉ ይብላ በልስ እኔ በፈልግ ሴሚ ፋይናል ከገባ አውል ሰፖርት አርሰናል ማለት ይባላል እኔ ከሰሚ ፋይናል በኋላ እኔም ከሀገር ብጠፋ እስከ ፋይናል እስኪያልቅ ድረስ በቃ እዛ ደርሶ እንዳይወጣ ላይ ዋንጫችን ይሄ ነው በሉናት ስማ አንተ ላፈይ ማለት እኮ ምንድን ነው ጆርናሊስቱ ኢትዮጵያ አላለም ምንድነው ኤፍሬም አላለም እኔ ነው እኮ ነው ጋዜጠኝነት አቆማለሁ ፕሮፐር እኔ ቢታኒያ ኮትሚ ዝጋ እኔ ቢታኒያ ምስራት አርሰናል ማድሪድ አልፎ ማድሪድ ካለፈ ብቻ ሴሚፋይናል ከገባ በስማ ምን ልበልሽ ፖድካስቱን ያቆማል ማቆም አይደለም ማድሪድን ካሸነፈ ሁላችሁም በአርሰናል ማሊያ ትመጣላችሁ እኔ የለውበትም ተኖራለህ ማድሪድን ካሸነፈ እኔ እመጣለሁ በአርሰናል ማሊያ በአርሰናል እመጣለሁ ብቻ በአርሰናል ማሊያ ጨምርልኝ ሌላ ነገር አረ ይሄ በጣም እንደማይፈጠር ስለማቅ ቪዲዮ ሰራለህ ቲክቶክ ላይ ቪዲዮ ሰራለህ በጣም በቃ ብለናል እንደዚህ ብለን ነበር ጸጥቶ አርሰናል በጣም ይችላል እኔ ለንደን ሬድ ነው የቼልሲ ደጋፊ ለንደን ሬድ ነው ይላል በሁሉም ሶሻል ሚዲያዎች የቼልሲ ለብሼ ይላል ለንደን ኢዝ ሬድ ይላል ለንደን ኢዝ ሬድ እላለሁ እኔ ሰምታችኋል ሶሻል ሚዲያ ላይ የሆነ የሚያቀኝ እኔ ማም ሶሻል ዘ ኦንሊ ቲም ኢን ሬድ ሊቨርፑል ማያረብሽ አርሰናል ነው ደናቲ ትልቁ ቲም የቀረው የዩናይትድ አድሚት ማድረግ ነው ዩናይትድ ነገር አድሚት ማድረግ ነው አርገመዳ አንተ ከማሪ ባርሳ ብሮ እኔ አርሰናልን ልለብሳችሁ ያሳክከኛል ይሳካላል ለምን በማዚ አይደለም ስለዚህ አርሰናል የማለፍ ቻንስ አለው ለታም እኔ ቪዲዮ እግር ኳስ ነው ብሮ አየህ አርሰናል የማለፍ ቻንስ አለው ብሎ እነሱ ጋር አሁን ነው አሁን የኔ ስራው ካለ አርሰናል በቃ እንደዚህ እንደተናቀን እኮ ሚራክል ነው ሲጀምር ዋንጫውን ሊሰጡን ይገባል ማድሪድ እንዳለ አይ ዋንጫ ነው ይሄ ላንተ እውነት እኔ ምን እንደምፈራ ታውቃላችሁ ማድሪድን ማለፉ አይደል አትፈራም በዛ በኩል አስቶን ቪላ እንደው ሳትብሉት ካለፈ አስቶን ቪላ ይጣል ቆይ ብስሩ ቪላ ሳትብሉት ካለፈ እዛ ትሄዳለህ እዚህ ጋር እኮ ተራራ እኮ ነው ያለው ተራራ እኮ ነው ያለው ማጋሌሽ የዛን ጊዜ በተኛው አርሰናል ዋከለፍና በባርሳ ማለት እዚህ አይደለም የቻምፒየንስ ሊግ ካቦ 15 ጎረም ሳንተም ብሎ ሱቅ ሄደህ እኮ ልገዛ የወጣች ሴት ነህ አንተ 15 ጎረምሳ ማለት ነው 15 ጎረምሳ ፖይንት ያዙልኝ ይኸውልህ እኔ ሐሳብ ተፍቶብኝ ነው እንደው ቲክቶክ ላይ ላይክ ምን ማድረግ እንዳለባችሁ ኮሜንት ቢጻፉ ታደርጉታላችሁ ማውንት ኤቨረስትን ወጣ የካተራራን ይሰጋሉ ማለት ነው ቢላ ያሰጋል እንዴ ለአርሰናል ትልቅ ቲም አርሰናል ላይ ከብዱ አሁን ይኸውላችሁ ተስማማላችሁ ኮሜንት ላይ እኔና በፍቄ የምናደርገው ነገር ዴር አድርጉት ይሄ እንዳለ እውነት የአርሰናል ደጋፊዎች ይሄ እንዳለ ፕሊዝ አሁን ያላችሁት እንዳለ ነው ቲክቶክ ላይ እግዚአብሔር ጨምሩ ይሄን ያልሽሮ ነው አለና ባካችሁ ለከኔ ሐሳብ ስላልመጣልኝ ነው the best የምትሉት ነው ማድረግ አለባችሁ የሚባል ፖይንት ፕሊዝ ኮሜንት ላይ ጻፉልኝ
እንደምታረጉት እርግጠኛ ስለሆንኩ ማለት ግን የዩናይትድን አድሚሽን ነበር ሞር የምንፈልገው ላይክ ዩናይትድ ፈራራቅ አልገባኝም የአርሰናልን ለብስ አልችልም ምን ሌላ ነገር አደርግልሃለሁ እንጂ አይደለም ኳስ ነው ብላችሁ ካሰባችሁ ሶስታችሁም ነው ይሄ መሆን ያለበት ብቻህን መውጣት የለብህም ከዚህ ውስጥ እሱማ በቃ እኔ የሚጽፉት እንደ አንተ ማድረግ መቻል አለብህ አይ እሱማ ያልፍ ይችላል በቃ ሁለታችን በጣም በቂ ነው ሁለታችሁ በቂ ናችሁ እኔ እኮ ሊያልፍ ይችላል ብያለሁ እግር ኳስ really አይ አርቴታ ፖሊስ እኮ ነው ፋም እግር ኳስ ነው ማኮነ ማርኮ አባቴ ፔናልቲ ነው ያማረኝ እሱ ጨዋታ ነው ብሮ ፔናልቲ ባይዘው አልፍ መሌ ደግሞ በጣም ወጣት ትላለህ ትንሽ ወጣት ለበረ አይደለም አይ እሱማ እኮ ሴኔሪዎችን እኮ በጣም እኮ እንትን ማለት እንችላለን እኮ ግን ብቻ ኤፍሬም ማነ ብሎ አሁን ሼም ዞት ነው ግን እንደዛ ነው የሚሰማው እሱ አይደለም ማለት ሊበቻል ፕሮፌሽናል ጋዜጠኝነቱ እንዴት ያቆማል አርሰናል ማሸነፍ ያቆማሉ አለ ብለው ኮት አድርገውበት አስጮሁት ማለት ነው ከዛ እኔ ሰሞት ማን አንድ አቦት የሚሰራው ፍቅር እውነት ብለሃል እንዴ አሁን ይያለው ምን አርሰናል በጣም ራሱ ከማይር ካለፈ አላለም ብለው አስጮሁት ማለት ሰሞን ቲክቶክ ላይ አልቃውት ከዛ እኔ እኮ አለ ፍቅር እግዚአብሔር እዚህ አልከም ሌላ ኢንተርቪው ላይ አለኝ ይሄን ያህል ግን እንደዚህ አንደርስቲሜት እንደረጋለ ማለት ነው ሌላ ኢንተርቪው አልከም እኔ አሁን እኮ ሌላ ቢሆን እኮ ግን ማድሪድ ማለት ነው ሞገሱ ራሱ እኮ ላይክ ምንም አጣው ደግሞ ሰከንድ ሌግ እዛ ነው ያቃጥላል ሜዳው እለት ያቃጥላል ሜዳው ብስሩ እዛ እንዴ መከላከል እኮ ነው እዛ ምን ይልኩ ምንም ለማጥቃት ወይ ጎል ለማግባት ድል ለመፍጠር መከላከልና እንደ ሲሚዮኔ ራሱ አቀብጡ ሲሞኔ እንደውም ያጠርቅም 97% ፖዚሽን ሊዝ ይችላል ማድሪድ ጠርቅም ዋናው ማለት ሲሞኔ እኮ የሚቀብጥበት ምክንያት መሰለክ ሳካ ካለ ልቀብጡ ትችላላችሁ ሳካ ካለ አትሊስት ጥርቅም አድርጋችሁ ከዛ በወንሳ ላይ ይሞክሩሻል ሳካ ነው ኬር ስለእናንተ አይደል አረ አልፈም በስማ ለምሳሌ እኔ ሳካ ይሏሉ ይሄ እኮ የአርቴታ ቢገስ ጌም ነው ይሄ እስካሁን stage would be too big for him እሱ ነው እኔ በጣም ትልቁን እኔ እኮ ማንቱ ብናይ እኮ ያን ያህል ላይ ሳካ ምናምን ከተመለሰ ይሄናል ኦኬ ይሁን ሳካ ይገባል ሌላ ሳሊባ ቤስት ሌቨል ሁሉም አለ ቤስት ሌቨል ውስጥ እንሰራዋለን ይሄን ነገር እሺ ቤስት ሌቨል ነው ግን ስቴጁ በቃ አላ ይሄ ይከብድ ይችላል እኮ ነው ማለት ግን ኤምሬትስ ላይ እንደው ሳተብሎ አርሰናል ካሸነፈ መጀመሪያው ጨዋታ በፍጹም አይወድቅም አርሰናል እኔ ደግሞ ምን ማቀለክ አሁን ምንድነው ሸጥቶ ሲያልከው ማም ነው ዛሬ ባሸነፈ ያንን ነው ማለም ተስፋ ኤምሬትስ ላይ ባሸነፈ አንድ ለባዶ አንድ ገር ባሸነፈ ከዛ ነው ማየት ፈልግ አንጨፍርም ሶስት ግን ይሰጥልክ ዳኛው ተረጋጋል ሱማ ያሉ ነው ተረጋጋል ምንም ቤትም በኩል ፔናልቲ አስገቡት ይወድቃል እኔ በቃ 3 ፔናልቲ ሰጥቶ 3-1 ካለቀ ኤምሬትስ አሸንፋችሁ በቃ ትዊተር ላይ ነው ማየት ተፈልጎ የአትሌቲኮ ብስጭቴ ወስቢ በቃ ይመለሳል እዛኔ ይገባሃል እንዴት እንደሚያቃጥሉን የማይረቡ ይሄ እኮ የታወቀ ነው በጣም አርሰናል ላይ ጥላቻ አለኛ ሀገር ላይ የአርሰናል ደጋፊ ካልሆነ መጀመሪያ ሁሉም ሰው ይጠላው አርሰናል እኔ መሽጥላቻ ሰጠው የዩናይትድ ደጋፊ የምር አርሰናል you guys talk too much እሱ አሁን ግን በጣም የምር ቻምፒየንስ ሊግ ሪለው ቲም እኮ ነው ባይደን ጥለን እናልፈን ይያላችሁ እኮ ያለ አርሰናል ታለተኛለህ ያው ደሲቲ አትይ እንደዛ ብቻ ደጋፊ ወል ሲላክ ለዛም ወጣላችሁ እኔ አልወዳችሁ ፐርሰናሊ አርሰናል ተላ እና እንደውም አይደብሩኝም በቃ አሪፍ ነው አለ መጣለው ቲም ግን ፔጄ ይባላል ብቻ ያገናኝ ነው አንድ ወር በታች እንመለስበታለን አይ ቲንክ ከሳምንት በኋላ ወደ አንዳንድ ነገሮች ክሊር የሚሆኑ ቤስት ሌቨሉንም አውጥተን ቤስት ሌቨል ግልጽ መቼ ነው ጨዋታው ኤፕሪል 9 ኤፕሪል 9 ገና 3 ሳምንት አሁን ለዚህ ነው የምንጫወተው ኤፕሪል 9 ነው ጨዋታው አዎ ዲሲቪ የቻምፒየንስ ሊግ መክፈሌ በጣም አናደኝ ጨዋታ ይችላልበት
3 ሳምንት በኋላ እዚህ እንመለሳለን። እስከዛ ግን ቅጣታችን አስቡበት። አስቡ እባካችሁ። አርሰናል ሻሽና የምንቀጣው ነው። ይሄ ቲክቶክ ላይ መለቀቅ አለበት። ኦብቪየስሊ እዛ ላይ ነው ኮሜንቱን በደንብ የምናነበው። ተለቀቀማ በቃለን። ቼልሲ ደጋፊ ነኝ እኔ። እስኪ ከኔ ጋር የሚያያዝ ነገር እኔ ጋር ሊቨርፑል ደጋፊ ነው። ያው ዩናይትድ ፈራቻ ፈርቷል። አትፍራ በልኝ። ፈርቼ እኮ አይደለም ብሮ። እኔ እኮ አሁን ያልኩት እኮ ያልፋል አያልፍም አይደለም። ቀይሩልኝና ልድፈር ነው። አርሰናል ማሊያ ልበስ ግን ኢምፖሲብል። ሌላ ግን ታዘዝ። አርሰናልም ከሁሉም በላይ ሬድ ነው ግን አዛኝ ነው ዘዴ እሱ እኮ የምር እንደኛ እኮ አልፍም ማለት ነው። እስቲል አላልኩም እኮ ግን ደፍሬ ይገባል ነው። ፉትቦል ነው ና አትበል ነው። ሄሪቴጅ ውስጥ እኔ ደግሞ ሻው ቀረ እኮ ፉትቦል ሄሪቴጅ አለ እኮ። ልክ ነህ። እንትን ነው የምትጠቀምበት። አይ ደግሞ ለዛ እኮ ነው አንተ ፉትቦል ስለሆነ ነው። ፉትቦል ሄሪቴጅ ስላለ ደፍሬ አያልፍም ብዬ ልገባ እችላለሁ አልኩ። የአርሰናልን ማሊያ መልበስ ላይ ግን ልደፍር አልችልም። አይ ደግሞ ፉትቦል ስለሆነ እኮ ነው ስናገር ሀፕን የምለው ግን እንቀጥል። ማድሪድ በቃ እንደው ከአርሰናል ሳንወጣ እዚሁ ሳንወጣ ሳንወጣ እዚሁ ጋር ፌስ ቱ ፌስ ለቶፕ 4 የሚደረግ ፍልሚያ አለ። ስለ ተሸናፊው ከቶፕ 4 ይወጣል ብሮ። ስለ ማድሪድ አውርቼ ታውቃለህ? ቼልሲ ላይ ስንመለስ በጣም በቃ ይከፋኛል። የነበረ ኮንፊደንስ ይከፋኛል ነበር እኮ አሁን ያደርጋለሁ የነበረ ሰውዬ። የአርሰናል ቼልሲ ስንት ፖይንት ዲፈረንስ ነው? 6 ፖይንት። አርሰናል አንድ ገጭ ወጣለ የለው ለምን ነው ከሊቨርፑል ቼልሲ ነው ያላችሁ 6 ፖይንት ማለት አንድ ልንገራችሁ። አጭር መልስ ኤምሬትስ ነው። who cares ልንገር ኤምሬትስ ነው። ቼልሲ የለም። ከአርሰናል በላይ ሞተው ቼልሲ ነው ማለት በምን ከአርሰናል ኮፐንሃገን ላቬዝ ባክ ሳንቾ ስላለ ብቻ ላቬዝ ባክ ፎፋና ኢዝ ባክ። አሁን እኮ አርሰናል ላይ እምነግርህን ይኸውልህ ችግሩ ትልቁ ችግር የኛ እኮ አታዩ ሳንቾን ምን አድርጎልኛል? ኤግዛክትሊ በቃ ጀስት አርሰናል አይገባበትም ነው ፖይንቴ። ያገባል እኮ ነው። አሁን እኮ እንደ ኮንፊደንሱን እንደ ባንዳ አብነው 5 ያገባባቸዋል። ላይሆን ይችላል። ዴርን አርግ በዚህ እንኳን ጣል አረካት 5 አሪፍ ላይ ግን አርሰናል ስቲል ካምናው የተለየውን ነው አጥቂው እንጂ ኋላ መስመሩ ስቲል ዘ ቤስት ስቲል ፕሪሚየር ሊግ ላይ ካምናው ደግሞ ሻላ ቲም ነው ቼልሲ ወቀ ቼልሲ የተሻለ ቢሆንም አሁን ኤግዛክት እስኪ ቼልሲ እስኪ ስለ አርሰናል ቀለል አድርጎ ያሸንፈዋል። አርሰናል ቀለል አድርጎ የሚያሸንፈው ጨዋታ የመጀመሪያው ራሱ አቻ ቼልሲ አርሰናል ነበር። እንግዲህ ቼልሲ የማሸነፍ ተስፋ አለው እያላችሁ በዚህ አቋሙ አርሰናልን ሁሉም ሰው ችግር ምንድነው? ቼልሲ አናየው ኦፍ ኮርስ አናየውም፣ ግን ለመታየት የገበክ ወይ ለዋንጫ ብቻ አንድ ላይ ማንጫወት ከሆነ ምናምን ሊታይ ይችላል። ግን ዩናይትድ የተጫወተ ቼልሲ ኳስ ለመታየት ለፕሪሚየር ሊግ የተዋደረ ማም ነው አለበት። የኢፌክቱ ግን ዩናይትድን ጌም ለማየት ግን አለ አይደለ ሳትፈልግ ወይ ጓደኞች ያሳዩሃል ከነሱ ደግሞ እነሱን ለማቃጠል አሁን እንኳን ማቃጠል ትችላለህ። አሁን ዩናይትድ እንዲሸነፍ ከተመኘው ቆይቻለሁ ቱቴትሩስ የምሬ ነው ትቻለህ እንደዛ ወይ አርሰናል አሁን ታየዋለህ። ቼልሲም ግን እርግጠኛ ነኝ ሲመጣ አሁን ወደ ፍክሩ ቢገባ እናየዋለን። እና እኛው ላቪያ ተመልሷል፣ ፎፋና ተመልሷል። አጥቂ ላይ ነው እንደበቃ እዚህ ተስፋ አላችሁ ማለት ነው። እናንተ እኮ ጥሩ እኮ እንደፈራው እኮ ያለ አጥቂ ደግሞ አርሰናል ላይ ያገባሉ ማለት እንዴ ነው። እናንተስ ማን አላችሁ? እንዴት ታገባላችሁ ነው እኮ እኛም የለውም። ግን አትሊስት ማርቲኒ አንዱ ልጅ ኮሜንት ላይ ማረጋ ማርቲኒ ይመሳሰል ማርቲኒ ይመሳሰል አለ ማለት ኮሜንት ላይ ቢመለስስ ነገር ስለመሳሰል ስናወራ ሄነሪን ትመስያለሽ እያለ ማን ያለ ኮሜንት ላይ ሳላ ኮሜንት ላይ ሄነሪን ትመስላለች ጽሜ ነው እንደዛ የሚያስብል ሄነሪ ምን ይነ ኢሳቅንም ትመስላለህ ይሏል እዛ ጋር ይቾኮር ኢትዮጵያዊነታችሁ ብቻ ነው የሚመስለው። ሳላን ካሉክ ኢሳቅን ካሉክ እኔ ያልኩ ያው አባይ ነው ትላለህ። አባይ ያ አንዱ ስለጠጣ ነው ብቻ ተስፋ አለ እያልክ ነው አንተ የቼልሲ ተስፋ ስለ እናሸንፋለን ብለን ደብል ባል አቋም
እሺ እናሸንፋለን ብለህ አታራ ትችላለህ ኮራ ብለህ እናሸንፋለን ግን ጥሩ እንፎካከራለን ያ አነሸነፈል ትችላለህ አንሸነፍ እንደዚህ ዝም ብሎ ያው በዚህ ባለው አቋም እንትን ያው እና አሁን ከጣላችሁ ደግሞ በቃ እኔ አርቴታ ድጋሚ እሺ ብቻ ማክሲመም አቻ 1 ፖይንት ብታገኝ እናንተ ሴም እንዴ ሴም ያ ሁሉ ወሬና እንትን አቻ እኮ ማክሲመም እኮ ነው አይ ቅድም እኮ አነጋገርሽ ዜሮ ነው እኮ never one thing I know our attack is better midfieldaችንም better አብረን ነው ቤተር አሳን ከቼልሲ አንፃር አብረን ስለምናየው ታውቃለህ በደንብ የትኛው ጋር እንደሆነ ችግሩ አብረን ነው ቅዳሜ ነው ነው ስንት ሰዓት ከሊቨርፑል በኋላ አይደለም ከሊቨርፑል በፊት ነው 10 ሰዓት 10 ተኩል ነው ጨዋታ ነው ያርሰናል ሊቨርፑል ስንት ሰዓት ነው ሊቨርፑል 1 ሰዓት ተኩል መሰለኝ ከማን ጋር ነው ሊቨርፑል ኒውካስል ጋር ለዋንጫ የዋንጫው ነው አርሰናል አይ ዶንት ቲንክ ማይ ግን ቼልሲ ካርሰናል ማይ አይመስለኝም አሁንም ግን ኒውካስልማ ግዴታ ነው እኔው ስለዚህ ትልቅ ጌም ነው በታይትል ሬስ ላይ ብቻ ሳይሆን በቶፕ 4 ላይ ትልቅ እንትን አለ ኢፌክት አለ ያረጋል ይሄን ፑሽ የምናደርገው አንድ ከሞራል አንፃርና ነጥቡ ትልቅ ነው ለቼልሲ በጣም ማታ ያረጋል ግን ቼልሲ ይሄን ፖይንት ካገኘው ለአርሰናል ደግሞ በጣም በቃ እንትን ነው ከባድ ነው 3 ነጥብ ነው የሚሆነው 3 ነጥብ ዲፈረንስ ከቼልሲ ከኖቲንጋምስ ኖቲንጋም ኦሬዲ 4 ነው ኖቲንጋም ካሸነፈ 1 ነጥብ ይሆናል እሺ እሱን እኮ ነው ማለት ለዚህ እኮ ነው አራተኛ ያሰጋቸዋል ያልኩት ቅድም ኖ ይሄን ፖይንት አሁን ከቼልሲ ካሸነፈ አዎ ያሰጋው ይችላል ግን አይወጣም እኔ የምወጣው ቢያ አላስብም ከተፎርስ አይወጣም ቶፕ 5 ነው እኮ ማተር ዩናይትድ ዩሮፓን ይቀበላል እኔ ቶፕ ትጨርሳላችሁ ምንም እንትን የለብኝ ግን ምንድነው ያሰጋዋል ደግሞ ኦቪየስ ነው ከቀጣዩ ቲም ካለጋ ከኖቲንጋ በ1 ፖይንት ዲፈረንስ ከሆነና ሶስተኛ ካለው ቲም አራተኛ ቲም ካለው በ3 ከሆነ ፎርስ የሚያሰጋ ነገር ነው ግን አዘይን ዘዴ አምስተኛ ካለው ነው እንጂ 3 ሲቲ ካሸነፈ ሲቲ ጋር ስንት ነው ልዩነታቸው ማን 5 ነጥብ ሲቲ ጋር 2 አምስተኛ ካለው ነው 3 ነጥብ የሚሆነው ስቲል ከኛ በታች 7 ነው ከ7 ያው 4 ይሆናል በዛም ሆነ በዚህ ላይክ አሁን ባላችሁ ነው ትንሽ ከቼልሲ ይሻላል 4 ነጥብ ቢረቅ ከሲቲ 4 ነጥብ ከሚረቀው ብሮ ፒኤስዲ ያለበት እኮ አርቴታ አይተኛም እኮ ፉክክሩ ከሲቲ ጋር እንደሆነ ስለሚያውቅ አረ ኮች እንትኑ እንዴት ነው አርጉስ ነው ሄደው ባለፈው ጋፋር ወታ አይደም እንትና ጋዜጠኛው አልመለስም ነገር ቦይ ክብር ለጋዜጠኞች ብሮ ለማንኛውም ቼልሲን ቀለል አድርገን እናሸንፍና ሰኞ ላይ ስለምንመጣ ያው የተናገርኩት ነገር የረሳነው ቶፒክ አለ ረሳነው እንኳን እንደ ዩናይትድ ከሪያል ሶሲዳድ ብሮ አሞሪም has arrived bro የሚፈልገው ተጫዋቾቹን ብቻ ነው ተጫዋቾቹን እስካገኘ ድረስ ይሄንን ቡድን ይገነባዋል ምንም ያሰጋ ነገር የለም ተጫዋቾቹን ያገኛል ሌላ ነገር ነው ብሮ ሾርባ መብላት የሚፈልግ ላይኖር ይችላል ግን እስካገኛቸው ድረስ ግን እንዴት እንደሚገነባ ትናንትና አሳይቷል ብሮ ዘርክዚ ብሮ አሜን ብሮ ዘርክዚ ሆነ ፓስ ትችላለህ በቃ ትችላለህ ፓስ ትችላለህ ሲሰደብ የነበረ ሰው እኮ ነው ዘርክዚ አምጣ ቪዲዮ ነው ሲሰደብ ነበር ዘርክዚ ሌላ ሰው ሊሰድበው ይችላል ቆይ ሆይላንድ ነው ኢትስ ኦኬ ካዝሚሮ ነበር ሲሰደብ የነበረው ካዝሚሮም ያው ክረምት ላይ ብትሄጂ ያው ስቲል ጥሩ ነው ግን ያበድሽ ነበር ትላንት ከኦሎምፒክ ሊሆን የደረሰው ማ ዩናይትድ እኔ እኮ ስለ ፊውቸር ነው የማወራው ብሮ እንጂ ዘንድሮ ተስፋ እኔ አሞሪም ቡድኑን ይሰራዋል እኮ ነው እያልኩ ያለሁት እንጂ 14ኛ እንዳለ ቡድን እኮ ያለፉት 3 ጌም አሪፍ ነበር ዩናይትድ ትላንትና በተለይ ብዙ ሰው 10 ተጫዋች እኛ በ8 እኮ ብንጮት ማናሸነፍ ቡድን ነበር አይደለም የስፔን ገገማ ቡድን እንትን ይዘን ማለት ስፔን ደግሞ የኛ የሆነ ክሪፕቶናይት ነገር ነበሩ አሞሪም ብሮ አሳየ ማንነቱ ይኸውልህ ካለፉት ጨዋታዎችን ብታይ እንዳለ የቆመ ኳስ ዩናይትድ እያገባ ይላል የቆመ ኳስ ይሄን የሚለው ያርሰናል ደጋፊ ኖ ሼምለስ ማንነና ነው የምታወራው ስለዚህ ብሮ ዋናው ጎል ገብቶ ማግባቱ ማለፉ ምን ማለት ዩናይትድ ሲሆን እንደዚህ አይደለም ለዩናይትድ እኮ አይደለም እኮ እኔ እኮ እንቅስቃሴውን ነው የማያልኩ እንቅስቃሴው መች ጎል ፈጠረ ያለው ተጫዋቾች ዳሎ እኮ ነው ያለው ብሮ በዳሎ ምን ታረጋለህ ዶርጉ ይኸው አንዴ እስካሁን የገዛችሁ ተጫዋቾች እንዳለ ኤደን ሄቨን ብሮ እናመሰግናለን ዋት አ ፕሌየር ብሮ ሜቢ ዝግጁ ላይሆን ይችላል ግን ተስፋ እያሳየ ነው ምን አይነት አቋም ሊኖረው እንደሚችል አንተ ያርሰናል ደጋፊ እንደምጣላችሁ አውቀባይ ከዛ በኋላ ያርሰናል ደጋፊ ነው
ከዛ በኋላ ሌኒ ዮሮ የሚገርም ነው። ድላይት ኦን ኤንድ ኦፍ ናት ግን ጥሩ ስኳድ ፕሌየር ትሆናለች ማለት ዩናይትድ ደጋፊ ለዚህ ነው ማተመቹ አንድ ጨዋታ ለያው ሪያል ሶሲዳድ አሸነፈ ማሳየው እኔ እኮ አሁን እኮ ስለ ፊውቸር ነው የማወራው እኮ እኔ አሁን ዩሮፓ ሊግን እንበላለን ምናምን እኮ ሃይፕ እኮ አይደለም እኮ በአንድ ጨዋታ እንዴት ነው ፊውቸራችሁ ይታያችሁ አንድ ጨዋታ ብሮ 3 አመት እኮ አላየንም እኮ ብሮ ግን ምን አይነት ቡድን ሊሰራ እንደሚችል ተጫዋቾቹ ቢኖሯቸው አይተናል ትላንት ዳሎ ባቅሙ እንኳን ያው ችሎታው እንደሌለው እናውቃለን ግን ባቅሙ ሲሞክር ነበር ያው at the end of the day ጎሉ ተሳካለትና አገባ ግን ስቲል ከሱ የተሻለ ጥሩ ኳሊቲ ተጫዋች ያስፈልገናል ብሩኖ ፈርናንዴዝ ብሩኖ ነው ብሮ ሃትሪክ ሰርቶ ወጥቷል ያው ምን ዩናይትድ የሚያሳዝነኝ ዩናይትድ አንተ ያልከው ቲም ተገንብቶ ሲያልቅ ብሩኖ ያረጃል ይወጣል it's okay ምን በብሩኖ ነው እንዴ እኔ እኮ ቡድኑ ውስጥ ከተነባረስ ብሩኖ ኖራል በዚህ ውድድር ዘመን ነው ቡድኑ ከተገነባ በኋላ ግን ብሩኖ መኖር አለ መኖሩ አስፈላጊ ላይሆን ይችላል ዘንዶ ዘዴ ደስ ብሎሃል ቲምን ያይክ ስለሆነ ጥሩ ቲም ሳይክ ስለሆነ በቃ ትላንትና ጥሩ ቲም አይቼ እና ያው አሞሪም ላይ የነበረ ተስፋ ከፍ ብሎ አሁን maybe next year top 4 ጨርሳለሁ ላስት ከዛ በኋላ ቻምፒየንስ ሊግ ወይ ፕሪሚየር ሊግ ኤማ ኦፍ ኮርስ እቺል ግን ማን ያውቃል ዩሮፓ ሊግንም በልተን አርሰናልን ወይ ቼልሲን እንጥላቸው ይሆናል ከቻምፒየንስ ሊግ ስፓት ማን ያውቃል ዩሮፓ ሊግ ስቶልኩ እንደምታወራ አሁን ኦ ባይ ዘ ዌይ ኮሮና ነው እኮ ላይክ ከእንትን ጋር ከምጥስ በፊት እንደዚህ ነበር ኤፍ ኤ ካፕ አንድ ሳምንት ይዛቸዋል እንደዚህ በቃ መጥቶ እዚህ ጋር እኔ ቀረውኛ ነበር አሁንም እኮ ዩሮፓ ሊግ እንበላለን አላልኩም ይሄ በዚህ እንዳትወስዱ እኔ ተሰበቻለሁ ፊውቸር የሚባለው ነገር ያ ደሳለ ሎሬ ስለ ጊዜው እናውራ የሻላቲ በጊዜ ኔክስት ይር ነው ኔክስት ቶፕ 4 አልኩ እኮ ፊውቸር ስትልኩ ኔክስት ይር ቶፕ 4 አልኩ እኮ አነስቲ ቶፕ ትልቅ ነገር ነው ተጫዋቾቹን ከገዙለት ብሮ ስቲል ይሄ ፖይንት ይግባ ዩናይትድን ይቀይረው እሱ እንደጠይቅ ነው መች ነው በቃ አሁን እሱ ኔክስት ይር አፍቱ ቢ ዘ ላስት ዋን ብሏል እሱ ለአርቴታ ከ7 አመት በኋላ እኮ ነው ምን ዋንጫ ሳይበላ አርቴታ ጊዜ አይሰጡኝም ማለት አሞሬ በራስ ብሎ አለ ምክንያቱም ዩናይትድ እና አርሰናል አንድ አይደለም አብሮ የተለያየ ጫናው ኦ ባይ ዘ ዌይ የቼልሲ ገበያ ታችኋል ዊን ሰምቲንግ ኦር ውጡ ምናምን ነገር ቤት ዚስ ናት አርሰናል እኛ እኮ ሁለት ዋንጫ አሸንፎ በሁለት አመት ጥባ ገዝ ያለው ነን ብሮ አርሰናል ሲበላው ኮዳ ነው ዩናይትድ ሲበላው ትልቅ ዋንጫ ነው ታውቃለህ አይደል ዩናይትድ ሲያሸንፈው አርሰናል ኮዳውን በልታ መቼ ኤፍ ኤ ካፕ ያለን መቼ ባንድ እኮ ነው እሱን በቅርብ እኩል እናደርገዋለን አያሳስብ ታይም ፍሬም ለማ አሞሪ እኮ ይሄ መች መሰለህ ክረምት ነው አሞሪ ኦገስት ስንት ነው ምን ፖይንት እሱ መሰለህ ካው ሊል የሚችለው አሞሪም አሁን 3-4 games ይሄ እኮ ለሚቶ ሜጀራብል የሆነ ነገር እኮ ያስቀምጡለታል ወይ ድንገርክ አንድ ገዳራ 3-4 ከሰጡት ነው ሳይሰጡት አይምን ሜጀራብል ነገር አይደለም እሱማ እኮ አርቴታ ነው እኮ 700 ሚሊዮን ሰጥቶታል እኮ 700 ሚሊዮን ሰጥቶት እንዴ መብላት አለበት ዋንጫው ፕሪሚየር ሊግ መብላት አለበት መች በሰጡት አመት ልክ ነው ያው እኮ አይደለም አንተ ምን ያለው አምሰጥ ፕሪሚየር ሊግ ለምን ይፈልጋው በመሰለህ ለሚሰጥ 700 ሚሊዮን እና ኤንቲ አርቴታ ያገኘውን ድጋፍ ቢያገኝ ከዛ 4 አመት ይሄ አንደኛ አመት ነው ይሄ አንደኛ አመት ይሄ እስከ 4 አመት ምን ነገር ይሄ አንደኛ አመቱ ራሱ አለ ግማሽ አመት ነው ይሄ ሲዝን እኮ ልክ ቲሙን የሚያስተካክልበት ምናምን ነው ኔክስት ይር 4 አመት በእርግጠኝነት ሚኒመም 3 ጨዋታ ይገዛታል ሚኒመም ከሚቀጥለው አመት ከመጀመሩ በፊት ይገዛታል ከማን አጥቂ ራይት ባክ እና ምንም በለበለክ እሱን አንተ አትመረጥ እሱ መርጦ የሱ ምርጫ ነው የሚችለው ለምን ሁለት ሴንተር ባክ አይገዛም ለምን ሁለት አጥቂ አይገዛም ኢን ኤኒ ኬዝ እሱ መርጦ ሶስት ይገዛታል በእርግጠኝነት ምን ነገር ተጠብቃለህ አንተ በል እኔ የምጠብቀው አጥቂ አንተ አይደለም አንተ ተኮች እሱ ሶስት ይገዛል እሱ እንደዛ ሳይሆን ሶስት ተከላካይ ሶስት በረኛ ከገዛ ስታርቱም የሱ ምርጫ ነው ሶስት በረኛ ማን አይገዛም ግዛ ተብሎ ከገዛ የሱ ችግር ነው ብቻ ግን ስኳዱን ለማሳደግ እንደው ሚኒመም 3 ጨዋታ ይገዛሉ ይመስለኛል ሳስበው እኔ ፐርሰናሊ ሳስብ
እኮ ሶስት ተጫዋቾችን ልነግርህ እኮ ነው። ይቅር በለኝ ከበረኛ ነው የሚጀምረው። ሶስት አለ 4 ተጫዋች ነው የሚያስፈልገው። 3 አለ 4 ተጫዋች ነው የሚያስፈልገው እኮ ነው ሚኒመም እንደዛ ይገዛላታል ሰፖርት ያደርጉታል ነው ማለት ለሴ 4 ይገዙለታል በረኛ ራይት ባክ ሚድፊልደር እና አይገዙለትም እሱን ዘራው በረኛ አይገዙለትም በረኛ ኦናና አይነካም ኦናና አይነካም በቃ ለምን እንጮታለን ኳስ ለምን አንወጣም ለምን በቃ እሱስ ወደ ስፖርቲንግ ለምን አይመለስም በረኛ ካልተገዛለት ዋትስ ዘ ፖይንት በረኛ አይገዛለትም ግዴታ እንደዚህ ማለት እኔ አልኩት ግዢ ካልሆነ አልሆነም በር ከበረኛም ደግሞ እንትና ነው ከዛ ካልሆነ አይቻልም አይ ከበረኛ ከሊኳል ከበረኛ እሱ የመረጠው ከራይት ባክ በረኛ ይችላል በረኛ ተመቸው በቃ ኦናና ተመቸው ኦናና ይቀጥልኛል ተመቸው በቃ ኦኬ በስ ቀጠለ በቃ በዚህ እንስማ በቃ ቀጠለ ኦናና ተስማምቶኛል ይቀጥል ቢል መርጦታል ማለት ነው እኮ በቃ ግን ኦናና አይመቸኝም ብሎ አይልማ እውር ነው እንዲያሞሪ ላስት ይር የመጣው ኦናና እና አይልም በረኛ አይነኩም አሁን ኢንቨስትመንትን ኢንቨስት ማድረግ ያለባቸው በረኛ ጋር ኢንቨስት ያደርጉ አንዱ ደግሞ ኳሊቲው ምንድነው ኔክስት ይር ኳሊቲ አለም አክቹሊ ቻምፒየንስ ሊግ ብንገባ ጥሩ ነው ቻምፒየንስ ሊግ ካልገባ የፈለገውን ፈንድ ላይ ያገኝ ይችላል ቻምፒየንስ ሊግ ካልገባን አውሮፓ የሚባል ውድድር አይኖረንም ሙሉ በሙሉ ንጹህ የውድድር ዘመን ነው የሚኖረው ለቶፕ 4 ምርጥ ላንሆን እንችላለን ግን ቡድኑን እየገነባ ቶፕ 6 ይጨርሳል ብዬ አስባለሁ እየሰራ ምክንያቱም ለማሰልጠን ጊዜ ያገኛል አንድ ሳምንት ሙሉ ይኖረዋል ፕሪሲዝኑ መጀመሪያ ፕሪሲዝኑ ይቀድማል ከዛ በኋላ አንድ ሳምንት ሙሉ ያገኛል ቡድኑን እያሰለጠነ ለመሄድ ስለዚህ 14ኛ 15ኛ ነው የጨረሰ ቡድን 3 ተጫዋች እሱ እንደፈለገ መጥቶለት ቶፕ 6 መጨረስ አለበት ኔክስት ቶፕ 6 ግዴታ ነው ካልጨረሰም ይባረር አይደለም ቶፕ 6 ኖ ይባረር እኮ አይደለም ቶፕ 6 የምረና ኤማ እሺ ቶፕ 4 የመጀመሪያ ፉል ሲዝኑ ነው ያያሰባችሁ የመጀመሪያ ፉል ሲዝኑ ነው መጀመሪያ ሲዝኑ ቢሆን መጀመሪያ ፉል ሲዝኑ ቢሆን ነበር የቡድኑ እንቅስቃሴ ወስኑ አሁን እንደዚሁ እየተሽለጠለጠ ሰበብ ነው አርቴታ እኮ የመጀመሪያው 2 ሲዝኑን 8ኛ ነው የጨረሰው ብሮ ሀፕን ሊያደርግ ይችላል ምን ችግር የለውም መመዘኛ አርቴታ አይ መመዘኛ ክሎፕ ነው ክሎፕ በ4 አመት ነው የመጀመሪያው ነው ዋንጫ ይበላው እዚህ 4 አመት እሰጠዋለሁ ቡድኑ ግን እንደ ክሎፕ እየተሻሻለ መሄድ አለበት ነው ማለት እኔ ገረዳለሁ አንተ መሻሻል የቼልሲ ደጋፊ መሻሻል ችግር እኮ ነው ዋንጫ ተፎካካሪ ይሆን ካየኸው እኔ ተፎካካሪ ይሆን ና we win something ኢቲኤች እኮ አሸነፈ ማንቸስተር እኮ it's not win something ዩናይትድ ጋር ሲል አይደለም ቼልሲ ጋር win something አይደለም ቼልሲ ጋር አይደለም ከማን ደጋፊ ከእንደዛ ነው አይደለም አሁን ወርዳቸዋል ተስተካክላቸዋል አሁን everyone ደጋፊም እኮ ሰነሳ የነበረው እኮ ነው ላይክ ዳይሬክተሮቹ ምኖቹ ምናምን ለቀ ይሄንን ማይንድሴት ማወቅ አለባቸው ላይክ ግን ደግሞ ቲሙ የተገነባ ያለው ግን ኢንስታክት ኢምፓክት ኖሮት ዋንጫ እንዲበላ አይደለም እየተሰራ ያለው ቲሙ እየተሰራ ያለው የሚያድግ ቲም ነው የሚያድግ እንደዛ የተሰራው ሚኒንግ ላይክ በአንድ በሁለት በቴኒር የ5 አመት የ10 አመት ምናምን ሶማ ብዙ ብር ያወጣል 100 ሚሊዮን ፓውንድ ያወጣበት ተጫዋች በ5 አመት ተታስበውም እኮ ስፒን ቱ ስቲል ስለዚህ አሁን ዊን ነው ኔክስት ይር ያ win something win something ነው ፕሪሚየር ሊግ win something ኤፍኤ ካፕ ካን ተቀጥሮ ነው በማሬስካ ነው ወይስ አይደለም አሁን እኮ ዊኒንግ የምትለው ነገር አሁን ቻምፒየንስ ሊግ ብሉ ማለት win something እኮ ዩናይትድም በልቷል አርሰናልም በልቷል ኤፍኤ ካፕ ግን ኤፍኤ ካፕ እንደ ታይታ አንቆጥሮ ማለት የተከራከረ ያለው የተከራከረ ያለው እሱ ነው ፖይንቱኛ የፈለገ ነው win something ስንል ፕሪሚየር ሊግ ወይ ደግሞ ቻምፒየንስ ሊግ ነው መሆን ያለበት ኤፍኤ ካፕ እና ካሊ ካፕ ማለት nothing our team nothing በሱ አስቢን ጉድ እኮ ግን ይሄ ዋንጫ ወጣቶቹ ዋንጫ ይፈልጋሉ ኔክስት ይር ፕሪሚየር ሊግ ወይ ቻምፒየንስ ሊግ እንዲበሉ ተጠብቃቸዋለሁ ወይ ነው yes of course ፕሪሚየር ሊግ ቻምፒየንስ ሊግ yes ቼልሲ በቼልሲ ግዴታ ነው እሱ ነው ለምሳሌ ፍላጎት ዋይዝ ፍላጎት ዋይዝ አይደለም ይሄን አመትም ቆጥብላል ግን የጎደሉን ኤፒሶድ አሉ
ጎደሉ ከሁለት ከሶስት ፒስ ላይ አይበልጥም የቼልሲ ቢሞላው ሞልቶ ቢመጣ ፕሪሚየር ሊግ እና ሻምፒዮንስ ሊግ ሞላት አለበት ግምታለክ ለማሬስካ ፕሪሚየር ሊግ ለምሳሌ አስናቃችሁ አርሰናሎች እናንተ ናችሁ ሊቨርፑል ስማኝ ሊቨርፑል ይሄን አመት የበላው ይሄን ያህል ኤክስትራኦርዲናሪ ቲም የሆነ መዋሃድ ኖሮት በፌ ግን ከአብራሞቪች ማይንድ ሴት መውጣት ያስፈልጋል ያ ታይም አልፏል ብሮ አብራሞቪች አሁን ንጉስ ነው ብሮ ተከሳከሳች ዳዲ ባዲሱ ዘመን መምጣት አይሰማም ብሮ ዳዲ ያሳደገ አብራሞቪች አልፏል አብራሞቪች ብሮ አሁን በአዲሱ በቦይሊ ዘመን ነው መንቀሳቀስ ያለበት የሚገርም እኮ ነው ታዲያ ከማፊያ ወደ ማፊያ ቼልሲ አይደለም ፖይንቱን ስተናል ወደ ቼልሲ በማፊያነት የቼልሲ ኔክስት ቢሊየን ፓውንድ ያወጣላችሁ ምን አጎደለብን ዋንጫ እኮ እሱ አልኩ ማይንድ ሴቱ ነው ዳይሬክተሮቹ ማለት ነው በጣም አብራሞቪች አሁን ማሬስካንም ፖቼቲኖንም ይሄን ያህል ጊዜ ይታገሳቸው ነበር ማሬስካ ምን አደረገ ገና ነው አብራሞቪች ቢሆን ደግሞ ፕሮጀክቱ 19 አመትና 20 አመት ላይ አይሆንም ነበር አብራሞቪች ቢሆን 23 አመት 24 አመት ኢንስታንት ቤት ገብቶ ወዲያው 10 አመትም አይሰጥህም 5 ተጫዋች ክላስ ጫች ይገዛልሃል ወዲያው ኢፌክት አምጣን የምትባለው ነገም ያለው እንደዛ ነው ይሄ ማሬስካ ላይ ፈረደ ማሬስካ ልጅ ነው የመጣለት ያለው ሊያደርግ ይችላል እስቲ አንድ ነገር አሁን ከዚህ ከቢሊየን ፓውንድ ትራንስፈር ውስጥ ዋው ይሄ ልጅ የምትለው ልጅ 3 ከ3 በላይ ያወጣልኝ እስቲ በጣም ብዙ ቢሊየን ግን ለምሳሌ እሺ ሜቢ እነዛን ተጫዋቾች ጀጅ ለማድረግ አሁን ከነዛ ተጫዋቾች በቃ ይሄ ሰውዬ ባድ ነው የምትለው ከአራት ተጫዋች በላይ አጣራ እኮ ባድ ነው ባትል እንኳን የነዋት የፕሪሚየር ሊግ ታይትል ዊኒንግ ቲም ሌቭል ተጫዋች ነው ወይ ደግሞ ቻምፒየንስ ሊግ ዊኒንግ ቲም ሌቭል ተጫዋች ነው የምትለው አይደለም ኢትስ ኦንሊ ጋምብል እናደርጋለን የአምስቱ ምናምን ፓልመር ላጠራጣር እኮ በዛ ጋምብሊንግ እኮ ልጅ እኮ በቃ ዝም ብሎ ፓልመር ነው በቃ ፓልመር እኮ ታዲያ ትልቅ እኮ እንትን ነው እሺ የሆነ ክላስ ኢስታቪዮ አለ አሁን ይመጣል ብዙ የሚጠበቅበታል አይደው በቃ ይተናል አጥቂ ዊኒድ ጥሩ ተከላካይ በቃ ወደ ቼልሲ ቀድም አሁን ዩናይትድንም ሲያማበት የነበረው አንዱ ምክንያት በቃ ይሄ ማይንድ ሴት ስላለ ነው ያው ዩናይትድ ማሸነፍ አለበት ቴናግን አይቶ የመጣ ቡድን አጫወቱ የማይታወቅ ሀፈን ግቡና የሚመስል ሲም ከዛ ግን ስትራክቸርድ የሆነ ሲያጠቃ የሆነ የሚያስታወቅ ቲም ሲከላከል ደግሞ እንዴት መከላከል እንደሚፈልግ ቲም እንዳለ ፐርፌክት ነው ያልኩ አይደለም ግን የሆነ መንገድ አለው ዩናይትድ አሁን ስታዩ ቢልድ አፕ ለማድረግ ሲሞክር ኦኬ ይሄን ለማድረግ ይሞከረው የምትዋነጫዎች ቡድን ነው የሆነ ነገር which is በዛ ስትራክቸር ውስጥ የሆነ የሚፈልገው ዋንጫዎች ሲገቡለት ሲስተካከሉለት ምን ሲውለት with his oil ሲጫወት የተሻለ ቲም ይሆናል ነው ፖይንት እና ጊዜና ሰው ነው የሚያስፈልገው ከሁለት አመት በፊት የነበርንበት ስቴጅ ላይ ናቸው እኮ ብር ያስፈልገናል መውጣት አለበት ግን ማለት ብር ደግሞ የለንም ስለዚህ ስካውቶቻችን በጣም በቃ ከባድ ስራ ሊሰሩ ይገባል ምክንያቱም ስካውቶቹ በቃ አሁን የሚመጡት ተጫዋቾች በ25 ሚሊዮን መሆን አለበት አንተ ቅድም ያልከው የክሎፕ ኤም ትክ ኤም ነው በቃ ነው የክሎፕ ኤም ነው የኔ እኮ ያለኝ ግን ፕሮግረስ ላይ ይገባል ግን እኮ አሁን ቪዲዮ ዛት አሁን በ25 ወደ ወጣት ሊያድግ የሚችል you spend too much point that's a gamble አይደለም እኮ ክሎፕ we gambled ክሎፕ ራሱ እኮ he gambled ግን when he gambled አንደኛ በጣም አንደኛ ልጆች ላይ አይደለም የሚያደርገው የሆነ ስልክ ሳውዛምፕተን ላይ የሚያሳይ አቅም እንዳለው የምታውቀው ተጫዋች ላይ ማን ሳላ ፈርሚኒዮ ኮፍንሃም ይሄ ልጅ ነው ይደግ የምትለው አይደለም ያለው መቶ ቲምክ ላይ ወዳው ስክቲም ልጫወት ነው ዋይናልደም እና ደግሞ ያላቸው ዊዲድ ዛት ለምሳሌ ከሊድስ እኮ ራፊኒያ ነው ያኔ ኦልሞስት ጨርሰን በለው ባርሳ መጣ ወሰደበት ኢማጂን አሁን ራፊኒያ እንዲያለው ቼልሲ ውስጥ ቢሆን አንዳንዴ የሆነ የፓልመር ጋምብል በቃ የሚገርም ጋምብል ዊዲድ ጉድ ይሄን ያህል ስለ you guys like ብዙ ጋምብል አደረጋችሁ ካሸነፈ አናሸነፍ ነገር ነው ከወደቀ ፌክ አደረግን እስካሁን ብዙ ሜልደም ሪተርን ጋምብል ሪተርን ግን ኔክስት ይር እንዳልኩ አሁን ብዙ ሪተርን ስለሌለ ያለንን በቃ
ሰጠን የእናንተ ጥሩ ነገሩ ምንድነው ሪሴል ቫልዩ አላቸው ልጆቹ ያን አከስረባቸው ወደ ዩናይትድ እንመለስ እሺ እንኳን መለስከን ዩናይትድ ዳይሬክት ቶፒክ ውስጥ አልነበረም ነበር ሪያል ሶሲዳድ እናወራለን ብለን ወደ አሞሪም ሄድን ጥሩ ነበር ትላንትና አስደናቂ እንቅስቃሴ ነበረ አንድ ተጫዋች ግን አልመጣም ያው ረሳውት ብቻ ራሺያዊ ነው ተብሎ ቪዛ አልተሰጠውም ነበር ዚካሪያ ራሺያ ነው ተብሎ ቼልሲ ፈልጉት God bless UK ወጣት ቼልሲ ጋር መጣው ግን ልክ አይደለም እዚህ ጋር አንተ ሰው ፖለቲካ እንዳያገናኝ ቢኔ በእግር ኳስ አለ ማሰብ አረ ያገናኙ በፖለቲካ አረ አልፈልግም አባቴ አልፈልግም እኔ ያው ጥሩ ተጫዋች ስለሆነና ስለቀረ ነው እንጂ የምታዩት ሰዎች ቀይሩበት በኋላ ደግሞ በፖለቲካ ተቀይሮ ብቻ ጥሩ ነው አሞሪም ስራን ቀጥል የዛሬ 4 አመት የሁሉንም አፍ እናዘጋለን ብሮ የዛሬ 4 አመት ነው ሎንግ ሊቭ አሞሪም የዛሬ 4 አመት ማለት ነው አስቶን ቪላ የሚገርም ቲም ሆኗል ምናምን ነገር ከዛ ዩናይትድ ፕሪሚየር ሊግ እና ቻምፒየንስ ሊግ ደብል ይበላል who cares አስቶን ቪላ ጥሩ ቢሆን እኔ ይሄው ሜንታሊቲ ነው ብለው አስቶን ቪላ የዛሬ 4 አመት ነገር ይሄው በቃ ይሰብደው ነገር ምን ሰራ አስቶን ቪላ ባቁ አይ ባስለ ምን ሰራኝ ሲስ ዩናይትድ መድረስ የምፈልግበት ደረጃ አሁን ድሪም አስቶን ቪላ ሌቭል አንዴ አሁን እኮ ዊርብ እንትና ሌቭል ታች ሌቭል እንትን አይነት ግን አሁን የአስቶን ቪላ ሌቭል የምጠብቀው ኔክስት 2 አመት ነው ከዛ በኋላ ግን ማደግ አለበት ከዛ በኋላ ኦፍኮርስ ማደግ አለበት ብሮ ኔክስት ይር ከ2 አመት በኋላ ቻምፒየንስ ሊግ ኳርት በቃ ዲፈረንት ማለት ለምሳሌ ፕሮሰስ ፒኤፍ የሚያደርገው በጣም ትንሽ ጊዜ ነው ስማይ ኖ ፕሮሰስ በ2 አመት ውስጥ እኮ የቻምፒየንስ ሊግ ኳርተር ፋይናል እንሆን እያልኩ እኮ ነው ሚዲዮክሪቲ ነው ይሄ ምን ሚዲዮክሪቲ ነው ዘንድሮ አንገባም ኔክስት ይር ቻምፒየንስ ሊግ እንግባ ከ2 አመት በኋላ አርሰናል አሁን የደረሰበት ደረጃ መድረስ አለባቸው በ7 አመት ኖ ዋን ኬር ስለ አርሰናል ብሮ ሊቨርፑል የደረሰበትን ደረጃ መድረስ አለበት አደርሱ አይ እኔ ፕላኒንግ ነው የምነግርህ እንደርሳለን አንደርስም እሱ ሌላ ድራማ ነው እሱ ሌላ ብዙ ነገር የሚፈልግ ነገር ነው ብዙ ነገር ይፈልጋል 4-5 አመት ቻምፒየንስ ሊግ ፋይናል መጫወት አንዱን ማሸነፍ 2-3 ራይት ባኩ አርመ ሊሰበር ይገባል ያማድ ምናምን ከብቷል ብዙ ሳክሪፋይስ ትከፍላለህ ከ5 አመት ሶስቱን ምናምን 90 ፕላስ ፖይንት መጨረስ እኔ ቀላል ነው አይደለም እኮ ግን አይ አቺቬብል ነው አሰልጣኙም ጎበዝ ነው ተጫዋች ነው የሚፈልገው ችግሩ ያሞሪም ችግሩ ተጫዋች ይፈልጋል እንጂ ሲስተሙ ያበደ ነው ብሮ it's unstoppable ብሮ አይደለም በሰጣው ተጫዋች ኖ አልሰማኝ በሰጣው ተጫዋች ቡድን አይሰራም አኮ እኔ ጥሩ ነው አለምኩ ግን ተጫዋቹን ከሰጠኸው ያለው ስታይል ግን ኖ እኔ ላንተ ፕራግማቲክ መሆን አለበት ለኔ ግን ትችላለህ አንተ እኔ ማማከማለ መላጥ ዳኒ እናንተ ተጫዋች መስጠት ትችላላችሁ ብሮ ሱሩ ጥያቄ በቃ እኮ ተጫዋች ስልህ ግን ሪክሩት ኖ ተጫዋች ስልህ ገባ ራፊኒያን ከባርሳ አምጣው እኮ አይደለም ገብቷል ግን ምንድነው ከደቡብ አሜሪካ ሄደ ወይ ደግሞ ከአውሮፓ ወይ ከሌላ ቦታ ሄደ እኮኛ እና እኛ 100 ሚሊዮን ፓውንድ አባከናችሁ እናንተ አባከናችሁ እኮ እኛ ግን we have to be sure ምክንያቱም ብር ማማከም የለብንም ኖ መሆን አለባችሁ ነው ማለት አለበዚያ 100 ሚሊዮን አጣን ማለት ከሾርባ ወደ ብሮ ሻይ ብቻ ነው የሚሄዱት you can't be sure መሆን 15 16 አይደለም እንዴ 24 25 የሆኑ ግን ሳውዝ አሜሪካ ላይ ካለኮ he's not good እሱ ማለት አይፈልገው እንድራ ለማለት ፈልገው ነው እኔ በሱ ላብራራ በ24 አመቱ መጥቶ ኤግዛክትሊ ስካውቲንግ ወሳኝ አሁን ምንድነው ስካውቲንግ ይላል ካንቴ ኬት ነው የመጣው ማሃሬዝ ኬት ነው የመጣው ኦካዛኪ ኬት ነው የመጣው ከዛ በኋላ ደግሞ ያሉን እነ ሲምፕሰንን እነ ፉክስን እነ ያባሪያውን እነ ሄርትስን ከዛ ድሪንኮተርን ከዛ በኋላ እነ አልባ ምድሮ ኦልብራይተንን ምናምን አድርገን ሳታስበው ቲምን ትገነባለህ ግግም ያለ ቲም አለ ስለዚህ ቢውልት ሌስተር እንጂ ኖት እኮ
ፕሪሚየር ሊግ ከበል ኖ እኔ በዛ ሌቭል በማህሬዝ በቫርዲ በካንቴ በኦካዛኪ ሌቭል ቢጫወቱ አሁንም ያስፈልገው ማማ መሰለ ቫርዲ እንትን ያ ታይፕ ኦፍ ፕሌየር ሲምፕሰን ከዛ በኋላ ሚድፊልድ ላይ ካንቴ ከዛ ቲሙ ይገነባል አይደለም አይ ሽማይክልም ያስፈልገናል አዛኝ እሱ አሁን እኔ አሁን ማለት የቼልሲ ሌግሪ ዩናይትድ የለም በይሳት ነው ጋምብል ያልጂያ ጋምብል አግኝ ባል ነገር የለም እሱ በ23 24 ዓመት ሳውዝ አሜሪካ እሱ አይገኝም እንደዛ ከሆነ እነ ካንቴ ተገኝቷል እነ ማህሬስ ተገኝቷል ብሮ በይዘው አሁን በጣም ተለላችሁ ነገር it's too late to do this kind of things አሁን ቼልሲ ያን ይሰራበት በነበረበት ጊዜ like ማንም ሰው እኮ አለቀም ነበር አሁን everybody is looking for እናንተ ጄሰን ዊልኮክስ የላችሁም ብሮ we have the guy ጄሰን ዊልኮክስ ዘማን ብሮ አካዳሚካል ነው ያለው ግን ይኸውልህ he's him ኤደን ሄቨንን ካርሰናል ያመጣው ኦቢን ካርሰናል ያመጣው ብሮ he's him ጆኮን ያለ ማን ነው እኛ ከሲቲ አታቆም ራሱ ብሮ ጄሰን ዊልኮክስ ከዛ መጥቶ ቡድኑን ሊገነባ ይችላል ጄሰን ዊልኮክስ ፖይንቱ በቃ ይልክ እኛ እኮ ፓልመር ዳቪያን ሳንቾን ስንት ሚሊዮን አወጣችሁ ጠራው ስንት እኛ ከሆነ ምለ ሚሊዮን አግሪመንት አንተ ደግሞ ይዳችሁ ክርክሩ አለፈ እሱ ምንድነው አፎርድ ማድረግ የሚችለው መሰለክ ከወልቭስ ቲም ማምጣት ነው የሚችለው እንደ ቬተራን ተጫዋች ይጣ ይችላል ከወልቭስ አባ እንደ ቬተራን ተጫዋች ኩኛ ሊያመጣ ይችላሉ አፎርድ ካረጉ ኩኛ ምንድነው ወድ ነው ግን ምንድነው ኩኛ አንችልም እኔ አሁን በዚህ ፖይንት አይደለም ሪስክ ሳትወስድ የኔ ፖይንት ነው እርግጠኛውን ክበት ወጪዎች አሉ ኩኛውን ኢሳት ኢፌክት ነው በቃ ገብቶ እድሜው ጥሩ ነው ብር ላይ ደግሞ ሴፍ የሆነ ብር ነው አቅሙ አይቷል መጥቶ የሚሰራው ተጫዋች እንደ ዶርጉ አይነት ተጫዋቾችን መምጣታቸው አይቀሩም ማናቃቸው መጥቶ ግን ዋው ምን ልባቸው አይተው አታውቅም ዩናይትድ ብሮ ዩናይትድ ማይታ አታውቅም ዶርጉ እኮ ያበደ ልጅ እኮ ነው ብሮ የሚገርም አንተ ያልከው ጎበዝ ልጅ ነው ኤግዛክትሊ ጎበዝ ልጅ ነው በአጠቃላይ ነው እና እንደዚህ አይነት ተጫዋቾች መጥተው ያድጋሉ በ4 አመት ሮበርትሰን መጥቶ ሂዝ ሂም ይሆናል እንትን ላይ ናችሁ እናንተ አንተም ሊሆን አይዲያ ልካ ወል ላይ ናችሁ ሁሉ ነገር ስክትክት ይሆነ በቃ ስክትክት ይላል እኮ አይደለም ከቤት ወጥቶ መሆን አለበት እኮ ነው ያለው አስተሳሰብ አለ ስክትክት ይላል እኮ አይደለም እኮ መሆን አለበት እንዲህ ቢሆን አይዲያል this is an ideal world እሱ ነው ጊዜ የሚፈጀው ነገር ጊዜ የሚፈታው ነገር ነው የተከራከራችሁበት ቀስ ብለን የምናያቸው ነገሮች ጊዜ የሚፈጀው ነገር I don't be delusional አልሆንኩም እኮ ነው አሁን ደግሞ ሪያሊስቲክ ነው አሁን እያየሁት ያለው እኛ with more money በጣም አሪፍ ፕሮጀክት you are careless እናንተ careless ነበራችሁ እኛ ግን careless የመሆን እድሉ የላችሁም እና ስኬለስ ሳይሆን ፕሮጀክታቸው ጎጌት ጥሩ የመሰላችሁን ሰዎች ሲያርጉ ጥሩ ካልሆነ አልሆነም ጥሩ ቢሆን ከሆነ ጎጌት ሊቨርፑልን አርሰናል 50 ሰው ያገኛሉ ጥሩ ክላሽ ሆኖ 9 ሰዎች ካገኙ ወርዚት ይላሉ አስባክ ወርዚት እኛ ግን አፎርድ እነሱ ጋምብል ማድረግ ይችላሉ እነሱ it's 50-50 እሱ ነው ማለት እሱ ሁሌም ነገር እኮ ከዛ ግን መሰለክ 50ም ላይ ሰሩ ይችላል ከዛ ግን መሰለክ 50ም ላይ ሰሩ ይችላል የነሱ ፖይንት እኮ 50ም የማይረቡ ሊሆን ይችላል እንደዛ ነው እግር ኳስ ካልክ እኮ ፕሮባቢሊቲውን አውጣው ከዛ ግን አንደኛው ልክ ስካውቲንግ ቲማቸው እኮ ዝም ብሎ እኮ አይደለም ስካውቲንግ ቲማቸው እኮ ዝም ብሎ እንትና ሰብስበው እኮ አይደለም ማቴማቲካሊ ዳታ አለ የሊቨርፑልን አርሰናል የፈለገውን ግዛ ነው ዴታ አናውቅም እንደ ቼልሲን ስትራቴጂ እሺ አሁን ክርክር አሁን ብቻ መለያለ ያለው አሞሪያም ጥሩ ነገር አሳይቶናል በዚሁ ከቀጠለ ተስፋ አለው ጥሩ ከመጡለት በቃ አሁን እኮ ከኤዲም ዳኬት እንዳልከው ከቼልሲ ጋር የሚፎካከርበት ታይም አይደለም እና ደግሞ ዩናይትድ ያን ችግር የለም እኔ በል ዩናይትድ ጎዳብዬ ነው እኔ እኮ ነገርኩህ አንተ እኮ ዩናይትድ ትልቅ ነው ወደሚለው መስመር እየወሰድከኝ ነው እኔ ነገርኩህ እኮ ብሮ ትልቅ አይደለንም ብሮ በቃ አሁን ዩናይትድ
ብራይተን መሬት ነው በቃ መሬት ነው በዛ ላይ ተራራቅቷል ነው ሆነ ስትሬንጀር ቲንግስ አይተን ብሮ ከስር ነው ያለ ነው እኛ አብሮ ኤሊየኑ ምናምኑ ጋር በጣም ነው ተወሩት ይሰማል ከታችን ብትሆኑ በጣም ይጫዋል ስትሬንጀር ቲንግስ ላይ እኮ ይሰማል ብሮ ከታች ይሰማል በጣም ማንኛውም ድል ለዩናይትድ ብሮ አንድ ቀን ይነሳል የተኛው አንበሳ አያሳስብም ተመርሶተኛ እሺ እንቀጥላለን ትልቅ ነበር እና ቤተሰቦች እንናለን አሪፍ ነበር ሸገር ዩናይትድ ኧረ ሸገር እሺ ጥሩ ነበር ተመስገን ረጅም ሰዓት አወራ ነው በጣም ሄደን ዛሬ ይሄ እንዳይረሳ ግን ያው መውደቃቸው ሊቨርፑል እኮ ሌላ ቶፒክ ገባል በዚህ ተነስተን ተመለስን በሊቨርፑል ያረኩት ማለት ነው ሌቦችም ማሊያ ቤሊንጋም ነው ፈልጊ ግዞት የነበረው ሊቨርፑል ካሰብነው ሰው ነበር ግን እንደዚህ ብዬ መቀመጥ ነበረብኝ ማለት ነው ግን it was fun ከዷል ክለቡ thank you for watching እናመሰግናለን ቲክቶክ ከባካችሁ join us አንድ ሺህ አስገቡን 926 ነበር ስንጀምር I think አንድ ሺህ ንግባ ቲክቶክ ወደዚህ ብመጡ ይሻላል እዛ ላይ እንኳን ሰው አለ እንደርሳለን ትንሽ ቀዝቀዝ ብሏል ቸግሮናል ባካችሁ ምንና ሰብስክራይብ ሼር ያደረግን እና የአርሰናል ነገር እንዳትረሳት ቅድም ያወራናትን ከማለት thank you for watching እናመሰግናለን bye